እንደምን አላችሁ ውድ የሀገሬ ቴሌቪዥን ተከታታዮቻችን። አሁን ላይ በሀገሬ ስፖርት ሾው ላይ ሰዓታችን ላይ እንገኛለን። ዛሬ ደግሞ በልዩነት የክለቦችን እንቅስቃሴ እየተመለከትንበት በምንገኝበት ፕሮግራማችን ላይ የአዲሱን ማንቸስተር ሲቲ ምን ሊመስል ይችላል የሚለውን ጉዳይ እኔ ቃለ ስላሴ ካሳይና ባልደረባዬ ዳንኤል መምሩ ጋር በጋራ በመሆን ለሚቀጥሉት ደቂቃዎች አብረናችሁ ቆይታ የምናደርግ ይሆናል። ዳኒ ሰላም ብያለሁ። እንደምን አለቀ? እንዴት ነበር ውሎ? ያው ምንም አይደለም። ማታ እንግዲህ ሶስታችን ከባልደረባችን ይገደብ አባይ ጋር በተጨማሪ የቼልሲን ጉዳይ ምን ሊሆን ይችላል፣ በቀጣይ የውድድር ዓመት ምን እንጠብቅ፣ እንደዚሁም ደግሞ የማንቸስተር ዩናይትድ የዝውውር ሂደት እውን ለክለቡ የሚመጥን ወይስ በቂ ነው በሚሉ ጉዳዮችን እያነሳን እንደነበር ይታወሳል። ዛሬ ደግሞ በልዩነት ከ10 ዓመታት በኋላ በአዲስ አሰልጣኝ እየተመራ የውድድር ዓመት ጅማሬውን ለማድረግ የተቃረበው አዲሱ ብለን መጥራት እንችላለን አዲሱን ማንቸስተር ሲቲ ምን ሊያስመለክተን ይችላል የሚለው ጉዳይ ወደ ተመልካቾቻችን ይዘንላቸው ቀርበናል። ማንቸስተር ሲቲ ከስኬታማው አሰልጣኝ ፔፕ ጓርዲዮላ በኋላ በእርግጥ ለክለቡ አዲስ አይባሉ ማለት አሰልጣኝ ኢንዞ ማሬስካ ከዚህ ቀደምም በአሰልጣኝ ፔፕ ጓርዲዮላ የአሰልጣኞች ቡድን አባላት ሆነው ሰርተዋል። ከ23 ዓመት በታች ፕሪሚየር ሊግ 2 ተብሎ መጠሪያ ያለው ደግሞ የእንግሊዝ ፕሪሚየር ሊግን ማሸነፍ ሁሉ እንደቻሉ ይታወሳል። በፓርማ አሰልጣኝነት ዘመናቸው ያልተሳካ ቆይታን አድርገዋል። በሌስተር ሲቲ ዳግም ወደ እንግሊዝ ፕሪሚየር ሊግ መልሰዋል። በቼልሲ ጥሩ ጊዜያትን የሚባል አሳልፈዋል። የክለቦች ዓለም ዋንጫን አሸንፈዋል። ኮንፈረንስ ሊግ እንደዚሁም ክለቡን ወደ አውሮፓ ሻምፒዮንስ ሊግ መልሰዋል። እኚህ ጎልማሳ አሰልጣኝ ጣሊያናዊ እንግዲህ ኤቲሃድ ወንበርን ተቆጣጥረዋል። ዳኒ ከዚህ ወደ ዝውውር ጉዳዮቹን እናመራለን። ማንቸስተር ሲቲ እያደረገው ያለውን እንቅስቃሴ ግን አዲሱን ማንቸስተር ሲቲ በምን መልኩ እንጠብቀው? እኔ የሚቸገሩ አይመስለኝም በዛን ጀምረው። ምክንያቱም ባለፉት ጥቂት ዓመታት አብዛኞቹ ቡድኖች ከሽግግር ወደ አዲስ ሽግግር ውስጥ ሲገቡ ችግር ውስጥ ሲገቡ ይስተዋላል እና ማንቸስተር ሲቲ የዛ ሰለባ ይሆናል የሚል እምነት የለኝም። አንደኛ ጥቂት የፕሪሲዝን ጨዋታዎችን ስትመለከት ስኳዳቸው ከሌሎች ክለቦች ጋር ለመፎካከር በቂ ነው። ለሊጉን ዋንጫ ለማንሳት በቂ ነው። እዚህ ቡድን ላይ ኤሊዮት አንደርሰንን ጨምረዋል። ወደ 116 ሚሊዮን ፓውንድ ነው ያወጡበት። የመጀመሪያው የብሪቲሽ ሪካርድ ነበር የሰበሩበት። ከዛ አሁን አዩብ በዋዲን 100 ሚሊዮን ዩሮ በሚጠጋ ገንዘብ ለመጨረስ ከጫፍ ደርሰዋል። ከሊል ሌላ በዓለም ዋንጫው ከተመለከትናቸው ምርጥ አማካዮች መካከል አንዱ ነበር። ከዛ ባለፈ ኢንዞ ፈርናንዴዝን የማምጣት ሙከራ አለ። 120 ሚሊዮን ፓውንድ ፋብሪዚዮ ከደቂቃዎች በፊት ባወጣው አንድ መረጃ የተመለከትኩኝ ነበርና 120 ሚሊዮን ፓውንድ ለመክፈል ዝግጁ ከሆኑ ብቻ ቼልሲ ለድርድር ሊቀመጥ ይችላልና ያንን 120 ሚሊዮን ፓውንድ ለመክፈል ከሚችሉ ክለቦች መካከል ሲቲ አንዱ ነው። ስለዚህ ሮድሪ እየወጣ ነው ያለው። ግን ቡድኑ የፕሪሚየር ሊጉ ልምድ ያለው 2 አማካይ እና ከዛ አንደኛው ሌላ አማካይ ደግሞ በይበልጥ በቀጣዮቹ 10 ዓመታት ለቡድኑ የተለየ ነገር መስጠት የሚችል አማካይ ወደ ስብስባቸው ለመቀላቀል ተቃርበዋል። ስለዚህ እነዚህ ነገሮች ከግምት ስታስገባ በተለይ የኢንዞ ፈርናንዴዝ ዝውውር የሚያልቅ ከሆነ ሌላ ትልቅ የውድድር ዘመን ከፊታቸው ይጠብቃቸዋል ብዬ አስባለሁ። ምክንያቱም ሃላንድ አላቸው፣ ሌሎቹ የሊጉ ክለቦች የሌላቸው ሰው ሲቲ ቤት አለ። ሃላንድ የተባለ ሲቲ የግብ ዕድል የመፍጠር ችግር የለበትም። ባለፈው ዓመቱን ሙሉ ከሮድሪ ጋር ሲጫወት አልነበረም። ልምድ ያላቸውን ልጆች ማጣቱ ይጎደዋል። እንደ በርናርዶ ሲልቫ፣ ሮድሪ ያሉ ራሱ ፔፕ ጋርዲዮላ፣ ጆን ስቶንስን የመሳሰሉ በክለቡ ባለፉት 10 ዓመታት ስኬት ውስጥ ትልቅ ድርሻ የነበራቸውን ግለሰቦች ማጣቱ የሚያጎድልበት ነገር ብዙ ነው። ነገር ግን የሚጨምሩትም ነገር ደግሞ አለ። ለምሳሌ የኢንዞ ፈርናንዴዝንም ጉዳይ እናነሳዋለን። እንግዲህ ኢንዞ በአሰልጣኝነታቸው በቼልሲ ቤት በነበራቸው ቆይታ በጣም ከሚያምኗቸው አማካዮች መካከል አንዱ ነው። በሳቸው ቆይታ ብዙ ጨዋታ የተጫወተው ተጫዋች ነው። በሳቸው ቆይታ እሳቸው ቡድኑን እየመሩ ኢንዞ ፈርናንዴዝ በሊጉ የግብ ዕድሎችን በመፍጠር የሚበለጠው በሙሐመድ ሳላህ እና ብሩኖ ፈርናንዴዝ ብቻ ነው። ስለዚህ ሌላ አንድ በጣም በመከላከል ስራው ሙሉ ሜዳ የሚያካልል ኤሊዮት አንደርሰንን ይዘዋል። የመከላከሉን ስራ ይሰራላቸዋል። ቴምፖ ሴት የሚያደርግ ተጫዋች ፈለጋ ነው ገበያው ላይ ወጡት። ለዛ ኢንዞ ፈርናንዴዝ የተመቸ ተጫዋች መሆኑን ተመልክተናልና ሲቲ አፕሮቹን ስትመለከት ለሌላ ለሶስተኛ የውድድር ዘመን ከዋንጫ ለመራቅ ዝግጁ እንዳልሆነ ያስታውቃል። ምክንያቱም 3 አማካዮች ላይ 100 እና ከዛ በላይ ሚሊዮን ፓውንዶች ለማውጣት እየተዘጋጀ ስላለ ክለብ አንድ ዝውውር ላይ ጨርሷል። 2 ዝውውሮች ያን ያህል ገንዘብ ያስወጡታል። ስለዚህ በአማካይ ከ85 ሚሊዮን ፓውንድ በላይ በእያንዳንዱ አማካይ ላይ እያወጣ ያለ ቡድን በቀላሉ የውድድር ዘመኑ እንዲያልፍለት ከፔፕ በኋላ ያለ ዋንጫ ባልፍ የውድድር ዘመኑን ባጠናቀቅ ችግር የለብኝም ብሎ ለመቀመጥ ዝግጁ አይደለም ማለት ነው። ይህ ክለብ ባለፉት ጥቂት ዓመታት የምናውቀው በዛ ነው። በፔሌግሪኒም ጊዜ በማንቺኒም ጊዜ ዋንጫዎችን ያመጣል። ብዙ ግን ከአንድ አሰልጣኝ ጋር ያለ ስኬት አይዘልቅም። የፔፕ ታሪክ ከዛ የተለየ ነው። በ10 ዓመቱ 6 የሊግ ዋንጫ አሳክቷል። አንዳንዶቹን ቀጥታ ነው። ለምሳሌ 4ቱን ተከታታይ ዓመታት ያሸነፈበት መንገድ የፔፕ ኳሊቲን የሚያሳይ ነውና
ሲቲ የውድድር ዘመኑን በቀላሉ እንዲያልፈው እንደማይፈልግ የሚያሳብቅ የዝውውር እንቅስቃሴ ነው እያደረገ ያለው። አሰልጣኝ ኤንዞ ማሬስካን ለመሾም ማንቸስተር ሲቲ ካሳለፍነው የውድድር ዓመት ጀምሮ ነበር ፍላጎት የነበረው። የአሰልጣኝ ፔፕ ጓርዲዮላ በክለቡ የነበራቸው ቆይታ አስተማማኝም ስላልነበር ቀዳሚ ምርጫቸው ያደረጉት ኤንዞ ማሬስካን ነበር። ያስፈረሙትንም ኤንዞ ማሬስካ ነው። ይህንን ስትመለከት በክለቡ ኤንዞ ማሬስካ ምን ያህል ተሰሚነት እንዳላቸውና በክለቡ የነበራቸውን ቆይታ መልካም የሚባል እንደነበር ከአሰልጣኝ ፔፕ ጓርዲዮላ ብዙ ትምህርቶችን የወሰዱ አሰልጣኝ ለመሆናቸው ትልቅ ማሳያ አድርጎ ክለቡ እንዳመነባቸው ማሳያ አስታውሳለሁ። ከቼልሲ ቤት ሳይሰናበቱ ዘ አትሌቲክ አንድ ይዞት በወጣው ዘገባ መሰረት ለ2 ጊዜ ያህል የማንቸስተር ሲቲ አመራሮች ከኤንዞ ማሬስካ ጋር ንግግር ማድረጋቸው ራሱ ሲዘገብ ነበር። በዚህም የቼልሲ አመራሮችም ደስተኛ እንዳልነበሩ በስፋት ሲገለጽ ነበር። በጨዋታ ረገድ ከመጣን የኤንዞ ማሬስካና የፔፕ ጓርዲዮላ የጨዋታ መንገድ ተመሳሳይነት አለው። ሁለቱም በተለይ በቅርብ ጊዜያት ፔፕ ጓርዲዮላ ያመጡት ቀጥተኛ የማጥቃት መንገድን ነገር ግን ደግሞ በጣም ሪስኮችን የምትወስድበት የጨዋታ መንገድን ደግሞ ተግባራዊ ሲያደርጉም ተመልክተናል። ሁለቱም 4-2-3-1 ይጠቀማሉ፣ 4-3-3 ይጠቀማሉ። በተጠናቀቀው የውድድር ዓመት አሰልጣኝ ፔፕ ጓርዲዮላ 4-1-4-1 ያስተላለፍ መንገድን ሲጠቀሙ ከተመለከትም በኋላ የበለጠ ማጥቃት ሲፈልጉ ግን ብዙዎች በማይደፍሩት 2 ተከላካዮችን ብቻ አስቀርተው 3 የአማካይ ስፍራ ተጫዋቾችን በማቆም አብዛኞቹ የፊት መስመር ተጫዋቾች በተቃራኒ የግብ ክልል ላይ እንዲቆዩ የማድረግ የጨዋታ መንገድን ተግባራዊ ሲያደርጉ ተመልክተናል። ይህ ለአሰልጣኝ ኤንዞ ማሬስካም በተደጋጋሚ ጊዜ ተመልክተናል። 3-2-5 የተጫወቱበት ጊዜም እንደነበር ኤንዞ ማሬስካ ይታወሳል። ስለዚህ በጨዋታ ረገድ ተቀራራቢ መሆናቸው ክለቡ ኤንዞ ማሬስካ ላይ የበለጠ እምነት እንዲጥል ያደረገው ይመስለኛል። ዳን በሌላው ግን በቼልሲ ቤት የነበራቸው ጣልቃ ገብነት በሲቲ ቤት የምንመለከተው አይመስለኝም። ለምሳሌ ባለፉት ዓመታት በቼልሲ ቤት በተቀያየሩት አሰልጣኞች ስር በርካታ አሰልጣኞች በቶድ ቦህሊና በሂዳድ ኤግባሊ በጣም ሲፈተኑ ተመልክተናል። በክለቡ በብሉኮ አመራሮች በሲቲ ቤት ውስጥ ይህንን አትመለከትም። ለምሳሌ ሃልዶን አልሙባረክ የማንቸስተር ሲቲው ሊቀመንበር ከፔፕ ጓርዲዮላ ጋር በጣም መልካም በሚባል ግንኙነት ነው የተለያዩት። አሁንም ስትመለከት አሰልጣኝ ኤንዞ ማሬስካ የሚፈልጓቸውን ተጫዋቾች ለማስፈረም እየሞከሩላቸው ይገኛሉ። ይህንን ስትመለከት ደግሞ አሰልጣኙ በነፃነት በኤቲሃድ ስራቸውን እንዲሰሩ ሊያደርጋቸው ይችላል ተብሎ ይታመናል። ቅድም እንደገለጽከው ኤሊዮት አንደርሰንን ማስፈረም ቀላል አይደለም። በፕሪሚየር ሊጉ ራሱን ያሳየ ተጫዋች ነው። አዩብ ዋዲን ለማስፈረም ጥረቶችን ጀምረዋል። ኤንዞ ፈርናንዴዝን ለማምጣት ከፍተኛ እንቅስቃሴዎችን እያደረጉ ይገኛሉ። ለአሰልጣኝ ኤንዞ ማሬስካ ትልቁ ፈተና ይሆንባቸዋል ብዬ የማስበው የባለልምድ ተጫዋቾች ቅድም እንዳነሳኸው ከክለቡ መልቀቅ በጣም ትልቅ አደጋ ሊይዞባቸው ሊመጣ ይችላል። ምክንያቱም አብዛኞቹ ባለልምድ ተጫዋቾች በአንድ በሆነ ኤራ ነው እየለቀቁ የሚገኙት። ከቅርብ ጊዜያት በፊት እንደነ ኬቨን ዴ ብሮይነ፣ ካይል ዎከር ለቀቁ፣ እንደነ ኤደርሰን። አሁን ደግሞ ስትመለከት ጆን ስቶንስ፣ በርናርዶ ሲልቫ፣ ሮድሪንም ለማጣት መቃረብ ለማንቸስተር ሲቲ ትልቅ አደጋ ይኖረዋል። አሁን ሲኒየር ብለን የምንጠራቸው ተጫዋቾች በጣት የሚቆጠሩ ሊሆኑ ነው፣ እንደነ ፊል ፎደን አይነት ተጫዋቾች ሊሆኑ ነው። እና ይህንን ስትመለከት አጠቃላይ አሰልጣኙ ሊፈተኑበት የሚችሉበት እድል ቢኖሩም ግን ደግሞ እየተገነባ ያለበት መንገድ አሸናፊነቱን ለማስቀጠል እንደሆነ ግን በግልጽ የሚያሳብቅ ነው። ከጫና አንጻር እናንሳዳለን። ከመግባታችን በፊትም አንዳንድ ጉዳዮችን እያነሳን ነበር። አንዳንድ አሰልጣኞች ከአሸናፊነት በኋላ የሚረከቡትን ክለብ ሲሆን ከፍተኛ ጫና ውስጥ ይወድቃሉ የሚል አስተሳሰብ አለ። አንዳንድ ቡድኖች ደግሞ የዋንጫ ባለቤት ሳይሆኑ በሌሎች አሰልጣኞች ሲተኩ በነፃነት ስራቸውን እንዲሰሩ ሊረዳቸው ይችላል ተብሎ ይታመናል። አንዳንድ ክለቦች ደግሞ ግዴታ አሰልጣኝ በቀየሩበት ጊዜም ጭምር ዋንጫን የሚፈልጉ ክለቦች አሉ። ለምሳሌ ሪያል ማድሪድን በልዩነት ማንሳት እንችላለን። እዚህ ላይ ዳኒ ባለፉት 2 ዓመታት ፔፕ ጓርዲዮላ በዋንጫ ረገድ በፕሪሚየር ሊጉ ስኬታማ ጊዜያትን አላሳለፉም። እሳቸው በሚታወቁበት ልክ ዋንጫ አላሸነፉም። ኤንዞ ማሬስካ ይህንን ወንበር ተረክበዋል። ምናልባት አሰልጣኝ ፔፕ ጓርዲዮላ ዋንጫ ሳያሸንፉ መሄዳቸው ለኤንዞ ማሬስካ ትልቅ እድል ይዞላቸው ሊመጣ ይችላል። ይሄ እንድታያይዘው የምፈልገው 2004 ላይ የርገን ክሎፕ ሲለቁ ሊቨርፑልን ሻምፒዮን አላደረጉትም። በወቅቱ አርነ ስሎት ሲመጡ ክለቡን በአውሮፓ ሻምፒዮንስ ሊግ አትሊስት ተሳታፊ እንዲሆን፣ በፕሪሚየር ሊጉ ደግሞ ጠንካራ ተፎካካሪ እንዲሆን የማድረግ ተልእኮ ነበርና ኤንዞ ማሬስካ ምን ያህል ጫና ይኖርባቸዋል? ከአመታቶች በፊት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በማንቸስተር አንድ የራት ግብዣ አዘጋጅተው ነበርና እዛ የራት ግብዣ ላይ የነበሩ ግለሰቦች ነበሩ። ኢንዞ ማሬስካ፣ ሮቤርቶ ዲ ዘርቢ፣ ከዛ ባለፈ ዳንኤል ዴ ሮሲ እና አሌክሳንደር ኮላሮቭ ነበሩ በስብሰባው ላይ ነበሩት፣ ወይም በዛ የራት ግብዣ ላይ ከነበሩት። ከዛ ሁሉ ውስጥ ከነዛ ሰዎች ከተሰበሰቡት ውስጥ ለፔፕ ቅርበት አላቸው በአቀራረብ ተብለው የሚታመኑት ኢንዞ ማሬስካ ነበሩ። ያው ዳንኤል ዴ ሮሲ ከዛ በኋላ ሮማን አሰልጥነዋል። በጣሊያን ሴሪያ እያሰለጠነ የሚገኘው የጣሊያን ዋናው ብሔራዊ ቡድን ላይ በኮቺንግ ስታፉ አባል ሆኖ አገልግሏል። በአማካይ ስራ ተሰላፊ ስለነበረና ፔፕ ሲጫወት እነ ዴ ሮሲ ገና የእግር ኳስ ህይወታቸውን እየጀመሩ ስለነበር ሮማ ተጫውቷል እንደምታውቀው ራሱ ፔፕ ጋርዲዮላ። ስለዚህ ያውቁታል ያንን ነገር እና
ዲዘርቢ ነበር። ዲዘርቢ በጣም ደፋር ነው። ኢቨን ኢምፖሴሽን ቡድኑ ጎሎ በቀይ ካርድ ድፍረት የተከተለው አጨዋወትን ከሚጠቀሙ አሰልጣኞች መካከል አንዱ ነው። ኢንዞ ማሬስካ እንደዛ አይደለም። ከፔፕ የሚለየው አንዱ ነገር ጌሙን ለመቆጣጠር የግድ እንደ ሮድሪ አይነት አማካይ ላይሆን ይችላል የሚፈልገው። በመከላከሉም በጣም ብዙ አገልግሎት የሚሰጥ አማካይ ይፈልጋል በስብስብ ውስጥ በብዙ ጊዜ እንዳየነው። የዚህኛው የፕሪሲዝን ቆይታው አንድ የሚሰጠን ፍንጭ ካለ ማቴዎ ኮቫቺችን አሳይቶናል። ማቴዎ ኮቫቺች በዚህ የውድድር ዘመን የትኛውም አማካይ ቢመጣ ለኢንዞ ትልቅ በረከት ይዞላቸው እየመጣ እንዳለ በኢንተር ሚላኑ ጨዋታው በአትሌቲኮ ማድሪድ ጨዋታ ላይ ተመልክተናል። እኔ ግን አንተ ወደ አነሳው ነጥብ ከመሄዴ በፊት ስለ ኢንዞ ማሬስካና የቼዝ ፍቅራቸው ማውራት አለብን። በጣም የተለየ የቼዝ አፍቃሪ ናቸው እና ፓውን ሳክሪፋይስ የተባለ አንድ ከቼዝ ጋር የተያያዘ ጌም አለ፣ ፊልም አለ እና ይሄ ፊልም በሆሊውድ በጣም ብዙ ሊታይ ይችላል ተብሎ ተጠብቆ ግን ያልታየ እንደ ፍሎፕ የሚቆጠር ፊልም ነው። እንደ ፍሎፕ ስንል 19.5 ሚሊዮን ዶላር ነው ያወጡበት። በሆሊውድ ገበያ ግን ወደ 5.6 ሚሊዮን ዶላር ነው ገቢ ያደረገው። ስለዚህ ምንም አይነት ፊልሙ ጥሩ ቢሆን ያውም በሆሊውድ በጣም የሚታወቁት እነ ሌቭ ሽራይበር እና ቶቢ ማጓየር የሰሩት ፊልም በዛ ደረጃ ይወርዳል ተብሎ አልተጠበቀም እና ወደ ቸልሲ ሲመጡ ፕሮጀክታቸው እንደ ፓውን ሳክሪፋይስ የከሰረ እንዳይሆን ነበር ይጠበቅ የነበረው፣ ብዙ ገንዘብ ይወጣበት ስለነበር። እሳቸው ግን ያንን የቼዝ ፍቅራቸውን ወደ እግር ኳሱ ለማምጣት ምን ያደርጋሉ? ለእያንዳንዱ ነገር ትዕግስት ያስፈልገዋል ብለው የሚያምኑ ሰው እንደሆኑ ይነገርላቸዋል። የቸልሲ ቆይታቸው ላይ ያ እምነት የከፈላቸው አልመሰለኝም፣ ወይም ደግሞ በክለቡ ያሉ ሰዎች ያንን እምነት ሊያሳድሩባቸው አልፈለጉም እንጂ ሰውየው እየሄዱበት የነበረው መንገድ ልክ እንደ ቼዝ ጨዋታ ነው። እንደውም አንድ ውድድር ላይ በራሻ የተደረገ አንድ ውድድር ላይ የማይረሳ አንድ አጋጣሚ አለ። አንድ ተጫዋች የመጨረሻ ድሉን ለማረጋገጥ አንዷን ሙቭ ለማድረግ ከዛ ሙቭ በፊት ለ1 ሰዓት ከ20 ደቂቃ ድረስ ቁጭ ብሎ ያስብ ነበር እና ያንን ቪዲዮ ደጋግመው የሚመለከቱ ሰው ናቸው አንድ ሙቭ ለማድረግ ምን ያህል ደቂቃ እንደሚያስፈልግ። ምክንያቱም አንድ ሙቭ በቼዝ ጨዋታ ወይ ይገልሃል ወይ አሸናፊ ያደርጋል እና ያ ግለሰብ ያንን በማድረጉ የዓለም ሻምፒዮን ሆኗል። ስለዚህ እግር ኳስም እንደዛ ነው ብለው የሚያምኑ ናቸው። ስፔስ እስኪገኝ ድረስ ስፔሱን አታክ ለማድረግ ሙቭ የምታደርግበት መንገድ ብልሃት የተሞላበት መሆን አለበት ብለው ያምናሉ። እያንዳንዱ እንቅስቃሴ ትርጉም እንዲኖረው ይፈልጉ ነበር በሚገባ። ሲሲሊ ድረስ ወርደው ፊጃቴሎ የሚባል የቼዝ ጨዋታ ባህሪ ያለ እና ይሄ ፊጃቴሎ ከመከላከል ኳሊቲ ጋር የተያያዘ ነው። በቼዝ ጨዋታ ላይ የሚደረግ ፊጃቴሎ ስለመከላከል ነው እና ግን እሳቸው በዚህ አላበቁም። ኩባ ድረስም ደግሞ ሄደው ኒንዞ ኢንዲያን የተባለ ማጥቃት ላይ ያተኮረ የቼዝ ጨዋታ ስልቶችን ይማሩ ነበርና አንድ ኳሊቲያቸው አሰላሳይ ናቸው። ልክ አንድ ስለ ጋርዲዮላ የምናወራው አንድ ኳሊቲ አሰላሳይ ነው አንድ ነገርን ለመፍጠር። ለምሳሌ እሳቸው ሪስ ጄምስን ወደ አማካይ ቦታ መጥተው ሲጠቀሙ ተመልክተናል። በቸልሲ የክለቦች ዓለም ዋንጫን ያሸነፉበት ፓሪስ ሴን ጀርመን ልዩ እንደው አሰላሳይ ስለመሆናቸው በደንብ ይነግረናል። ሲቲ ቤት ለዛ አሰላሳይ የሚሆኑ ተጫዋቾች አሉ። በግልጽ የተለየ ባህሪን ይዘው የሚመጡ ተጫዋቾች አሉ። ለምሳሌ እሳቸው ፔድሮ ኔቶን እንደመውደዳቸው እንደ ማርሙሽ ያለ ተጫዋች የበለጠ ጥቅም ሊሰጣቸው እንደሚችል ይታወቃል። 85 ሚሊዮን ፓውንድ ካልቀረበልን አንሸጥም ብለዋል። ቶተናም ፍላጎት አለው እና ማርሙሽ ግብ እያስቆጠረ ነው። አትሌቲኮ ጨዋታ ላይ 2 ጎሎችን አስቆጥሯል። እንዲህ አይነት ተጫዋቾችን መጠበቅ እንደሚፈልጉ በእርግጠኝነት መናገር ይቻላል። ከፔፕ የሚለያቸው ዳኒ እንደውም ካነሳው አይቀር የመስመር ተጫዋቾች በጣም አድናቂ እንደሆኑ በሚገባ ቸልሲ ቤት በነበራቸው ቆይታ የፈጸሟቸውን ዝውውሮችን ስትመለከት ነው ዳኒ። ለምሳሌ እንደ በእርግጥ የእሳቸው ፈራሚ ባይሆንም ቸልሲ አስቀድሞ ያስፈረመው ተጫዋች ቢሆንም ስቴቫ ዊሊያን በሚገባ የተጠቀሙበት መንገድ የተመለከትንበት፣ ጄሚ ጊተንስ ራሳቸው ያስፈረሙበት ከቦሩሲያ ዶርትሙንድ፣ ሁለቱም የማንቸስተር ዩናይትድ ቦምብ ስኳድ የነበሩት ተጫዋቾች አሌሃንድሮ ጋርናቾ እና ጄደን ሳንቾ ያስፈረሙት እሳቸው እንደነበሩ ይታወሳልና ለመስመር ተጫዋቾች የሚሰጡት ክብር በጣም የተለየ ነው። እንደውም ብዙ ሰዎች ምን ይላሉ? ፔፕ ጓርዲዮላ በአሰልጣኝነት ዘመናቸው የመስመር ተጫዋቾች አድናቂ አልነበሩ። አብዛኞቹ ተጫዋቾች የአጥቂ አማካይ አይነት ባህር ያላቸው ነው እንጂ ለምሳሌ በቅርብ ጊዜያት ማርል ጀረሚ ደኩን ያስፈረሙት፣ ኦማር ማርሙሽን ያስፈረሙት፣ አንቷን ሴሜኒዮን ያስፈረሙት፣ እነዚህ ተጫዋቾች በሙሉ በሲቲ ስኳድ ሳቪኒዮን ያስፈረሙት። አብዛኞቹ ተጫዋቾች ከመስመር ይልቅ በአማካይ ስፍራ ተጫዋቾች የበለጠ ማጥቃቱን እንዲያገዙ የሚያደርግ አስተሳሰብ ነበራቸው። ይህንን በመጨረሻዎቹ ዘመናት የመስመር ተጫዋቾች ምን ያህል ለዘመናዊ እግር ኳስ አስፈላጊ እንደሆኑት የተረዱት ፔፕ ጓርዲዮላ ፋይናል ማን ለሆነው አጥቂ የመስመር ተጫዋቾች ምን ያህል ዋጋ እንዳላቸው ሲገባቸው ይህንን ሀሳብ የበለጠ ወደ መስመር ተጫዋቾች ሽፍት አደረጉ። ኤንዞ ማሬስካ ግን በመስመር ተጫዋቾች እንደሚያምኑ የምታውቀው አጠቃላይ በቡድን ግንባታ ሂደት ውስጥ
ኳሶች ወደ ማጥቃት ሽግግር ውስጥ እንዲሄዱ የሚፈልጉት በመስመር ተጫዋቾች በኩል ነበር። ለዛም ኤንዞ ፈርናንዴዝ የበለጠ ወደ መስመሩ የአማካይ መስመሩን ይዞ እንዲጫወት በማድረግ ረገድ ስኬታማ ነበሩና አሁን ያነሳው ሀሳብ ከዚህ ጋር በደንብ የሚሄድ ይመስለኛል። በሲቲ ቤት ያሉት አብዛኞቹ የመስመር ተጫዋቾች ለኤንዞ ማሬስካ የጨዋታ መንገድ አመቺ ይመስሉኛል። እኔ ደግሞ ልዩነት አላቸው ብዬ ማስበው በምንድን ነው? አማካዮች በሁለት ይከፈላሉ። አንድ መስመሩን ታከው የሚጫወቱ የመስመር ተጫዋቾች አሉ። ሁለተኞቹ የመስመር ተጫዋቾች ደግሞ ኢንቨርት እያደረጉ አጥብበው ወደ መሀል የሚገቡ ናቸው። ለምሳሌ እንደ ኢንሳይድ ነምበር 10 ለመጠቀም ተጫዋቾችን ብታመጣ ፔድሮ ኔቶ ኢንሳይድ ነምበር 10 ሆኖ መጫወት አይችልም፣ ምክንያቱም መስመሩን ታኮ ነው የሚጫወተው። ጀረሚ ዶኩ ግን እያጠበበ ወደ መሀል ስለሚገባ እንደ ኢንሳይድ ነምበር 10 ያገለግላል። ከ10 ቁጥር ቦታ ላይ የሚነሱ ለምሳሌ በአሰልጣኝ ሩበን አሞሪም የ3-4-2 አሰላለፍ ማቲያስ ኩኛ እና ብራያን ምቡሞ ሁለቱም ኢንሳይድ የሚገቡ ናቸው እና ዶኩን በሩበን አሞሪም ሲስተም ውስጥ ብናመጣው ኢንሳይድ ነምበር 10 መሆን ይችላል። ፔድሮ ኔቶን ኢንሳይድ ነምበር 10 አታደርገው፣ ወይም ደግሞ ወደ መስመር ከመስመር ተነስቶ ወደ ውስጥ እያጠበበ ኢንቨርት እያደረገ እንዲገባ አታደርገው። እሳቸው የሚወዱት ይበልጥ መስመሩን ለጥጦ የሚጫወት የመስመር ተጫዋች ነው እና ዶኩ እንደዚህ አይደሉም። እና አሁን ግራ የሚገባኝ ምንድነው ሳቪኒዮ ከዶኩ ይልቅ ለሳቸው የተመቸ ተጫዋች መስመሩን ታኮ ስለሚጫወት ከመስመር ዴሊቨር እንዲያደርግ ስለሚጠበቅ ግን ያንን ቦታ ታኮ እንዲጫወት ተፈጥሯዊ ቦታው ጀረሚ ዶኩ የመስመር ተጫዋች ስለሆነ ምናልባት ፔፕ ጓርዲዮላ ኢንቨርት እያደረገ ቅድም እንዳልነው ኢንቨርት እያደረገ ተጫዋቾች አድናቂ ናቸው። ግን ምናልባት መስመሩን ታኮ እንዲጫወት በማድረግ ረገድ አሰልጣኝ ኤንዞ ማሬስካ ተጫዋቹን ምናልባት ትንሽ ማስተካከያ ያደርጉበት እንደ ጀረሚ ዶኩ ያለ ድሪብሉ ላይ ለሚታመን ለምንድነው ይሄን የምንለው? ጀረሚ ዶኩ ፈጣን እኮ ነው፣ ግን ከፈጣን እግሩ ይልቅ የድሪብሊንግ ኳሊቲው ላይ ያተኩራል። ወይ ኢንሳይድ አድርጎ ይገባል ወይ ወደ ውስጥ ይገባና ዴሊቨር ለማድረግ ነው የሚገባው። እንደ ሳቪኒዮ እና ፔድሮ ኔቶ ያሉ እንደ ሙድሪክ ያሉ የመስመር ተጫዋቾች ደግሞ እግሮቻቸው ላይ ያለውን ፍጥነት የሚተማመኑ ናቸው። እነዚህ ተጫዋቾች ምንድነው ማድረግ የሚፈልጉት? መስመሩን ታከው ይሮጣሉ፣ ከመስመር ክሮስ ያደርጋሉ። ለሃይላንድ በጣም ምቾትን የሚሰጠው ይመስለኛል የዘንድሮ የውድድር ዘመን የሲቲ አጫወት ሊሆን የሚችለው። ምክንያቱም ሞር ሰርኩሌት ከማድረግ አሁንም ቅብብሎችን ከማብዛት ፖሰሽን ጌም ይጫወታል፣ ኳስ ተቆጣጥረው ይጫወታሉ። ግን የመጀመሪያ ምርጫቸው ነው ከራሳቸው የግብ ክልል ፓስ አድርገው በመስመር አጥቂዎቻቸው ሮጠው ሳጥን ውስጥ የመድረስ ፍላጎት ያላቸው ሰው ናቸው። ችግር የለባቸውም። አንድ ቅድም ከቼዝ ጋር እያይዤ ያነሳሁት ነገር አንድ አሰልጣኝ በእግር ኳስ በጣም ሊሳካለት የሚችለው የቼስ ተጫዋች አእምሮ ያላቸውን ተጫዋቾች ከያዘ ነው ይላል እና ለዚህ ይመቻል። ለምሳሌ ኮቫቺች ፕሬስ ሬዚስት ማድረግ የሚችል ነው። ለምሳሌ ፕሬስ አድርገው ኮቫቺችን በቀላሉ መንጠቅ አይቻልም፣ ድሪብል አድርጎ ይወጣል። ስለዚህ ኮቫቺች አንድ ሰንጣቂ ፓስ ሲለቅ ያንን የመስመር ተጫዋች ካገኘኸው ወይ ሳቪኒዮን ወይ ማርሙሽን አገኘኸው ማለት ሳጥን ውስጥ የመገኘት እድል ቴንደንሲ ይሰፋል። ከፔፕ የተለመደ የቦል ሰርኩሌሽን ይልቅ ቀጥተኛነት የሞላበት ሲቲን ልንመለከት እንችላለን። ለዚህ እንዲረዳቸው ብዙ ጊዜ እንደዚህ አይነት አሰልጣኞች ምን አማራጭ ነው ይወስዳሉ? አማካዮቻቸው ለተከላካይ ክፍላቸው በአግባቡ ሽፋን መስጠት ይኖርባቸዋል። ይሄንን ለማድረግ እኔ ከኤሊዮት አንደርሰን ዋጋው ተወዷል፣ አዎ ተጋኗል፣ አዎ ግን ከኤሊዮት አንደርሰን የተሻለ 90 ደቂቃ ሜዳ ሊያካልልልህ የሚችል የመከላከል ኳሊቲው የላቀ ተጫዋች ፕሪሚየር ሊጉ ላይ የለም። ይሄ ለክርክር የሚቀርባል። ምናልባት ከሱ የላቀ ሁለት ተጫዋች መጥራት ከቻልኩኝ ሜዳ በማካለልና በመከላከል ኳሊቲው ልጠራ የምችለው ዴክላን ራይስን ብቻ። ዴክላን ራይስ ኦልሬዲ ወርልድ ክላስ ስለሆነ ማለት ነው። በ2 ዓመት ጊዜ ውስጥ ኤሊዮት አንደርሰን እዚህ ጋር መገኘት ይችላል። በመከላከል ኳሊቲዎቹ እያወራን ነው እንጂ ይሄ ልጅ ኳስ በግሬ ሲይዝ እመርጣለሁ እያለ ነው በሲቲ ኢንተርቪው ላይ። ኳሱን እንዲሰጡኝ እጠይቃለሁ። እኔ የምታወቀው ጎርዳይ ማራዶና ተብዬ ነው። እዛ የኒካስል አካባቢ ተወላጅ ስለሆነ ማራዶና እያሉ ነው የሚጠሩኝ እና ኳስ እፈልጋለሁ እያለ ነው። ባለፈው ዓመት አይተህ ከሆነ የኖቲንጋም ፎረስት 10 ቁጥር ላይ የሚጫወተው ሞርጋን ጊብስ ዋይት ነው። ግን የቡድኑ ከፍተኛ ፈጣሪ የነበረው እሱ ነው። በቻንስ ክሪኤሽን ከብሩኖ ፈርናንዴዝ በመቀጠል ዶሚኒክ ዞቦዝ ላይ ነው ያለው። ከዶሚኒክ በኋላ እሱ ነው የበለጠ ትኩረትን የሳበው የሚባለው። እንደውም ኤቲሃድ ላይ ኖቲንጋም ፎረስት ባሸነፈባቸው ጊዜ ከራሱ ቦክስ ተነስቶ በፍጥነት ሩጫዎች መጥቶ ያስቆጠራት ግን ለማንቸስተር ሲቲ የበለጠ ቀልብ እንዲስብ አድርጎታል ብለው እንደውም ያነሳሉና የበለጠ ወደ ማጥቃት እንደውም ፍላጎት እንዳለው ያሳያል ተጫዋች። ከሳጥን ሳጥን የሚንቀሳቀስ ግን አሁን እዚህ ላይ ኢንዞ ፈርናንዴዝን ጨመሩ እንበል፣ አዩብ በዋዲ ሊቸገር ይችላል ገና እንደመጣ። ግን መርሳት የሌለብን ጎንዛሌዝም ሆነ ኮቫቺች አሉት። ይሄ ቡድን ቲጃኒ ሬንደርስ ሊለቅ ይችላል ብዬ ነው አሁን እሱን እያለ ኖቲንጋም ሊሄድ ይችላል። ግን ኢንዞን አመጣ። ከዛ መከላከሉን ለኤሊዮት አንደርሰን ሰጠ።
ከዛ ከጥልቅ ስፍራ እየተነሳ ማጥቃትን ደግሞ ለኢንዞ ፈርናንዴስ ሰጠዋለን። ከዚህ በላይ ኮምፕሊመንት ሊደራረግ የሚችል አማካይ ልትፈጥር አትችልም። ሌላኛው ደግሞ በአማራጭነት ቅድም የጠቀስከው ማቴዮ ኮቫችችም አለቅም ብሏል። በነገራችን ላይ 1 ዓመት ብቻ ነበር የውል ስምምነቱ፣ ግን ደግሞ በማንቸስተር ሲቲ እቆያለሁ የሚል ተናግሯል። ለሱም በአማራጭነት ጥሩ ይመስላል። አንድ የሚያጣድፈው ነገር የለም። በዚህ ዓመት ደግሞ በሚያሳየው እንቅስቃሴ ተከትሎ ደግሞ ማንቸስተር ሲቲ ምናልባት ውሉን ለማራዘም እድል ሊሰጠው ይችላል ተብሎ ይጠበቃል። ዳኒ፣ አሰልጣኝ ኤንዞ ማሬስካ አንድ ትኩረት የሚሳቡት ንግግር በዚህ ሳምንት ደግሞ አድርገዋል። ምናልባት ተመልክተው ይሆናል ብዬ አስባለሁ። አሰልጣኝ ኤንዞ ማሬስካ አዲስ የቡድን መሪ ተጫዋቾችን በማዋቀር ላይ ተጠምደዋል የሚል አንድ ዜና ተመልክቼ ነበር። ለምን እንደጠየቁ በኋላ ላይ እንረዳዋለን። ምክንያቱም ደግሞ አሰልጣኝ ኤንዞ ማሬስካ ለአምበሎች በጣም ልዩ ትኩረትን ይሰጣሉ። በዚህ ሂደት ውስጥ ማንቸስተር ሲቲ የመጀመሪያ አምበሉ ለቋል፣ በርናርዶ ሲልቫ። ከዛ በፊት ከነበሩት ተጫዋቾች ሮድሪ ይለቃል ብለን ነው የመጀመሪያ አምበሉ። ምክንያቱም አሁን ደግሞ ሮድሪ ደግሞ የሚለቅበት እድል ሰፍቷል እንጂ እሳቸው ቡድናቸው በሱ ስር መስራት እንደሚፈልጉ እሙን ነበር። አሁን ላይ ሩበን ዲያዝን በእርግጥ በፔፕ ጓርዲዮላ የመጀመሪያ ተመራጭ አምበል ሆኖ የመራበት የውድድር ዓመት አለ። ሁለተኛ ተመራጭ አምበል ሆኖ የመራበት ሂደት አለ። በዚህ ሂደት ውስጥ እንግሊዛዊ ተጫዋች የቡድኑ አምበል ውስጥ ለማካተት ፍላጎት አላቸው። በዚህ ሂደት ውስጥ 6 የፕሪሚየር ሊግ እና እንደ አውሮፓ ሻምፒዮንስ ሊግ ያሸነፈው ፊል ፎደን ምናልባትም በቡድን አምበል መሪዎች ላይ እያወራንለት አይደለም ስለ ፎደን ሊገባ ይችላል። ስለዚህ በዚህ ሂደት ውስጥ አሰልጣኙ ምን ለማድረግ እያሰቡ ነው? አሁን ብዙዎች የጠበቁት ለምሳሌ ፐርሰናሊ ብጠይቀኝ ባለፉት ጊዜያት በተለይ በፔፕ ጓርዲዮላ የመጨረሻዎቹ 2 ዓመታት ለቡድን ትግል ግብ ከማስቆጠር በላይ ከኤርሊንግ ብራውት ሃላንድ የለፋ ተጫዋች አልተመለከትኩም። ማለት ቦታው አይደለም። በቃ የተጫዋች ትልቁ ስራው ግቦችን ማስቆጠር ነው። ግን ባልተለመደ መልኩ አምና የፕሪሚየር ሊጉን ዋንጫ ምን ያህል ፈልጎት እንደነበር የምታውቀው ራሱ እየተከላከለ ሲጫወት የነበረበት አጋጣሚ አለ። ስሜቱን ፓሽኑን ስትመለከተው በሲቲ ቤት ውስጥ ቀዳሚ መሪ ሊሆን ይችላል ተብሎ ተጠበቀ። አሰልጣኝ ኤንዞ ማሬስካ ኤርሊንግ ሃላንድ በአምበላቸው ውስጥ በመሪዎች ውስጥ እንደማያካቱት እየተገለጸ ይገኛል። ይህ የመጣው አሰልጣኝ ኤንዞ ማሬስካ ክለባቸው ግብ ካስቆጠረ በኋላ አምበሉን ጠርተው የማናገር ልምድ አላቸው። በዚህ ሂደት ውስጥ በየጊዜው ግብ ካስቆጠረ ኤርሊንግ ሃላንድ በየጊዜው እየጠሩ ለማውራት ይቸገራሉ የሚል መረጃ ወጥቷል። በመሪነት ደረጃ ሊያዋቅሩ ያሰቡት ነገር ኤንዞ ማሬስካ ምንድን ነው? አክቹዋሊ በመሪ ዝርዝር ውስጥ አያካትቱትም ማለት አንችልም። ድምዳሜ ለመስጠት አስቸጋሪ ነው። የመሪ ቲም ውስጥ የመሪ ቡድን ውስጥ ሶስተኛ እንኳን ቢያደርጉት እኔ ደግሞ እንዴት መሰለ የምረዳው አንዳንድ ተጫዋቾች አምበል ሳታረጋቸውም የአርም ባንድ ዝርዝር ውስጥ ሳትከታቸው የቡድን መሪ ዝርዝር ውስጥ ልትከታቸው ይገባል። ለምሳሌ ማንቸስተር ዩናይትድ ባለፈው ዓመት አይታ ከሆነ 5 የሚደርሱ የመሪዎች ዝርዝር ነበረው። አስታራቂዎች ናቸው። ነጋዘሚሮ፣ ሃሪ ማጓየር፣ ሊቻ የቡድኑ የመሪ ቲም ነበር ያ ስብስብ። ከዚህ ውስጥ አብዛኞቹ ተጫዋቾች አምበል ሲሆኑ አላየንም። ብሩኖ ፈርናንዴዝ ሁሌም አቬሌብል ስለሆነ ማለት ነው። እና ምንድነው የሚሰማኝ እኔ ከሳቸው ህግ አንጻር ሁልጊዜም አሰልጣኞች ምን ይፈልጋሉ? የሜዳ ላይ ኮች ይፈልጋሉ። ሜዳ ላይ ጨዋታውን ማኔጅ የሚያደርግላቸው አይንና ጆሮ ይፈልጋሉ። ልክ አሁን ቶማስ ቱኸል ሄንደርሰንን ሜዳው ሲያስገቡ ታክቲካል ኢንስትራክሽን ሊሰጡት እንጂ በጨዋታው ላይ ብዙ ለውጥ ሊፈጥርልን እንደማይገባ እናውቃለን። 80 ደቂቃ በኋላ ለምሳሌ የተጠቀሟቸው ጌሞች ስለነበሩ ዓለም ዋንጫው ላይ ግን ሄንደርሰን አይንና ጆሮ መሆን ይችላል። ከሱ ብቻ አለም ሮድሪን መውሰድ እንችላለን። ለሮድሪ የሆነ መልእክት ለማድረስ ሜዳውን ራሱ መቃኘት ስለሚችል ሮድሪ አመቺ ነው። በርናርዶ ሲልቫ አመቺ ነው። ከዚህ በፊት ጆዜ እንደዚህ ያደርገዋል። ካስታውስ ካላቅም ከቦሩሲያ ዶርትሙንድ ጋር እየተጫወቱ ይመስለኛልና የሆነ ቦታ ላይ ለኦዚል መልእክት መስጠት ፈልገው በዙሪያቸው የማድሪድ ተጫዋች አልነበረም እና የዶርትሙንዱን ሉካስ ፒዜክ ነበር አሁን በክለቡ እየሰራ ነውና የእጅ ውርወራ ሊወረውር በመጣበት ለኦዚል ሄደ ወደ መሃል ጠጋ ብለህ ተጫወት ብለህ ንገረው ብለው ፒዜክን ላኩት የዶርትሙንዱን ተጫዋች እና ይሄ ሰው ያብዷል እንደ እያልኩኝ ነው ሄጄ ለኦዚል ነገርኩት ወደ መሃል ግባ ብለዋል ጆዜ። ከጥቂት ደቂቃ በኋላ ኦዚል አሲስት አድርጎ ማድሪድ ግብ አስቆጠረ። ከዛ አሰልጣኞች ምን ይፈልጋሉ? አይንና ጆሮ ይፈልጋሉ። አሁን አይንና ጆሮ ፈልጋ ስፔሻሊ ሃላንድ አይሆንም በጭራሽ ግብ ባስቆጠረበት ሰዓት በሙሉ ትዕዛዝ ለመስጠት መጀመሪያ መናገር የሚፈልጉት የቡድኑን አምበል ነው። በዚህ ሂደት ውስጥ ኤርሊንግ ሃላንድ ተደጋጋሚ ጎሎች እንደሚያስቆጠር ስለሚታወቅ ሴሌብሬሽን ሲያተው ምክንያቱም ይኸውልህ ሴሌብሬሽኑ ከታ አድርጎ አንድ ተጫዋች ይመጣል። በማሬስካ በቸልሲ ቆይታቸው በቸልሲም በሌስተርም ይሄን ያደርጋሉ። ብዙዎችን ልብ አላሉትም። በጣም የሚገርም ነው። ይሄን መጀመሪያ ሰሞኑን እንደሰማው እና ግን ሃላንድን ከምትጠራ ለምሳሌ የአማካይ ክፍል ላይ ኢንዞ ፈርናንዴዝ አለ እንበል ዝውውሩ የሚጠናቀቅበት እድል ያለ ይመስለኛል እና ኢንዞ ፈርናንዴዝን ወይ ኮቫችችን ጠርታ መንገር የተሻለ ነገር ይሆናል ብዬ አስባለሁና አክቹዋሊ አንድ ደግሞ የሚነግረን ነገር አሰልጣኙ በራሳቸው
ቡድናቸው ግብ ከተቆጠረበት በኋላ ትኩረት እንዳያጣ ያላቸውን ጽኑ መሻትም የሚያሳይ ይመስለኛል። ወዲያው ጎል አስቆጥረናል ግን አዲስ ኢንስትራክሽን ይከተላል። ይሄንንም ፍላጎታቸውን በደንብ ያሳየ ይመስለኛል። ዳኒ የአማካይ ክፍሉን ማንቸስተር ሲቲ ለማጠናከር ቆርጦ የተነሳ ይመስላል። ባለፉት 10 ዓመታት በክለቡ ስኬትን ያስመዘገቡ ተጫዋቾችን እያጣ ነው የሚገኘው። በርናርዶ ሲልቫን ማጣት ማለት በቡድኑ የአሰልጣኝ ፔፕ ጓርዲዮላ ሞተር ብለን ከምንጠራቸው ተጫዋቾች መካከል አንደኛው ስለነበር ሮድሪ የማጣት እድላቸው በጣም ሰፍቷል። በአማካይ ክፍል ላይ እንደነ ኤሊዮት አንደርሰን ጨምረዋል ብለን ተናግረናል። ግን ሲቲ ቤት ውስጥ አንድ የሚታየኝ ክፍተት አለ። ምናልባት እሳቸው በምን አይነት መልኩ ይሸፍኑታል የሚለው ጉዳይ የሚጠበቅ ቢሆንም አሰልጣኝ ፔፕ ጓርዲዮላ ያንን ቦታ ለመሸፈን ምክንያቱም ለረጅም ዓመታት ካይል ዎከር ቡድኑን በአስደናቂ ብቃት ማገልገል ችሎ ስለነበር ሪኮ ሊዊስን አመጡ፣ አልሆነላቸውም። ማኑኤል አካንጂን ለመጠቀም ሞከሩ፣ አልቻሉም። ናታናኬ ቀይረው ለመጠቀም ሞከሩ፣ አልቻሉም። በኋላ ላይ ከወልቭስ ያስፈረሙት ማቴዎስ ኑኔስን እዛ ቦታ ላይ ተጠቀሙትና ስኬታማ ሆኑ ወይም ተጠቃሚ ሆኑ። ኤንዞ ማሬስካ የቀኝ ተመላላሽ ተጫዋቾች አድናቂ ናቸው። ቅድም የገለጽከው ሀሳብ ወደዚህ ይመጣል። መስመርን ታከው ለሚጫወቱ የፊት መስመር ተጫዋቾች ሁነኛው ግብአት ብለው የሚያስቡት የመስመር ተጫዋቾች ናቸው። በሳቸው ስር ኩኩሬያ ነበር፣ በቀኝ በኩል ሪስ ጄምስ እና ማሎ ጉስቶ ነበሩ። ሲቲ ቤት ውስጥ ምናልባት አሰልጣኝ ኤንዞ ማሬስካ በማቴዎስ ኑኔስ ለመቀጠል አስበው ነው እዛ ቦታ ላይ ፎከስ ያልተደረገው። ከማሎ ጉስቶ ጋር በተደጋጋሚ ማንቸስተር ሲቲ ስም ይያዝ ነበር። እነ ዴንዘል ደምፍሪስ ገበያው ላይ ነበሩ ሪያል ማድሪድ ከማስፈረሙ በፊት። እኛ አሰልጣኝ የጨዋት ምናልባት ቅርጽ ለማድረግ አስበው ሊሆን ይችላል ወይስ ማቴዎስ ኑኔስ አሁንም እዛ ቦታ ላይ አስተማማኙ ተጫዋች ነው? ምክንያቱም ሲቲ እየተመለከትከው ከሆነ ኮር የምንለው ቦታ ላይ የአማካይ ስፍራውን ማጠናከር ላይ ትኩረት ያደረገ ይመስላልና አሁን ባካፕ ስትራይከር ካልን ሲቲ የለውም። ምክንያቱም የሚጫወተው በኤርሊንግ ሃላንድ ነው እየተጫወተ ያለው። እርግጥ ፕሮፋይሊክ የሆነ ስትራይከር ነው። እሳቸው በእነ ኒኮላስ ጃክሰንም ተጫውተው እኮ ትልቅ ስኬትን ያስመዘገቡ አሰልጣኝ እንደነበሩ መዘንጋት የለብንም። ግን እንደ ቲም ስታስበው የተሟላ ቡድን ለመሆን ግን ሲቲ ቤት ውስጥ ለምሳሌ በግራ በኩል አማራጮችን አሉ መመልከትም እንችላለን አይደል? እነ ራያን አይት ኖሪን መጥራት እንችላለን። እዛ ቦታ ላይ በርካታ አማራጭ ኒኮ ኦራይሊን መጥራት እንችላለን። የቀኙን ቦታ ግን ምናልባት የአሰልጣኝ ኤንዞ ማሬስካ የጫወት መንገድ ሽፍት ማድረጊያ ወይስ አሁንም ማቴዎስ ኑኔስ እና ሪኮ ሊዊስ ለአሰልጣኙ ሁነኛ ተጫዋቾች መሆን ይችላሉ? አክቹዋሊ ማሎ ጉስቶን እየፈለጉ ያሉት ለዛ ነው። ቸልሲ ቤት ላይ አይናቸውን አልነቀሉ። ስለዚህ ገበያው ላይ ያሉ ተጫዋቾችን ለማየት እየሞከሩ ነው። ካልሆነ ግን የውድድር ዘመኑን ባሏቸው ተጫዋቾች የመቀጠል ፍላጎት አላቸው። ሰሞኑን የእሳቸው የምንጊዜ ምርጥ 5 ተጫዋቾች ፋይፍ ሳይድ እየመረጡ በጣም ብዙ ጥሩ ተጫዋቾችን ነበር የጠሩት። ማለት የሚያውቋቸውን እነ ባጂዮን እና እንደዚህ ሲያካቱ ፍራንኮ ዞላ እነ ጂያንሉካ ቪየሊ እየጠሩ ማቲያስ ኑኔስን አካትተውት እያየሁት ነበርና ብዙ ሶሻል ሚዲያ ላይ ሲዘዋወር እያየሁት ነበር። ለዛም ነው ያነሳውልህ። ምክንያቱም ፋይፍ ሳይድ ላይ በምንም ታምር ነው የማይገባው። ግን ምንድነው አሰልጣኞች የሆነ ተጫዋችን ይወዳሉ። አሁን በማን መሰለ ጋርዲዮላ አንድ ጊዜ ልክ እንደመጡ ወርልድ ክላስ ነው አሉ ማቲያስ ኑኔስን በጣም አደነቁት እና ከዛ የሆነ ሰሞን ቤንች አደረጉት። ማቲያስ ኑኔስን ከዚህ ቀደም ወርልድ ክላስ ነው ብለህ ነበር ለምንድን ነው ማትጠቀሙ ተብሎ ሲጠየቅ እንደዚህ ብዬ ነበር። በቃ እንደዛ ካልኩ እኔ ነበርኩኝ ጅል ብለው ነበር ራሳቸውን ገልጸው ነበር። ከዚህ ካነሳው አንደውም ጃክ ግሪሊሽን ማን እንደሰጡት አስተያየት አለ። ጃክ ግሪሊሽ ወደ ማንቸስተር ሲቲ ከመቀላቀሉ በፊት ጃክ ግሪሊሽ ለማንቸስተር ሲቲ ይበዛበታል ሲሉ አነጋጋሪ አስተያየትን ሰጥተው ነበር። እንደውም አንዳንድ የክለቡ ደጋፊዎችን ያስቆጣ ንግግር ነበር ተብሎ ተገምቶ ነበር። የትኛውም ተጫዋች ከክለብ በላይ አይደለም በሚል አነጋጋሪ አስተያየቶችን በመስጠት ቀጥለዋል። ግን ማለት በተደጋጋሚ ጊዜ የተመለከትናቸው ነበር የፔፕ ጓርዲዮላ አስተያየት። የኤንዞ ማሬስካ ግን የማይታመን ምናልባት ተጫዋች ባላገኝ አንተ አማራጭ አንተን አይነት ነገር ይመስላል። ያ ምናልባት ሪኮ ሊዊስ ወደ መሀል እየገባ እንዲጮህ ሲደረግ ነበር። እዛው መስመር ላይ ሊያተኩር ይችላል ወይም ደግሞ አንዱን ተከላካያቸውን በሜክሺፍት ወደ መስመር ሊያወጡት ይችላሉ። ምክንያቱም ቪቶር ሬስ የተባለ ከብራዚል ያስፈረሙትን ልጅ ከዛ 1 ዓመት የውሰት ውል በጂሮና ቆይታ አድርጎ ተመልሷል። ጥሩ የፕሪሲዝን ጊዜ ነው ያሳለፈው። እሱን ወደ መስመር ሊያወጡ የሚችሉበት እድል አላቸው። ሪኮ ሌዊስን ካለቀቁ ነው ይሄንን እያልን ያለ ነው። ግን አንዳንድ ለውጦችን ሊያደርጉ ይችላሉ። አብዱልካድር ኩሳኖቭ አብዱልካድር ኩሳኖቭን ከተከላካይ ቦታ አይወስዱትም። ምክንያቱም ግቫርዲዮልን እንኳን ከፈለጉ ወደ መስመር ሊያወጡት ይችላሉ የሚል ግምት ነው ያለኝ። ከዲያዝ እና ከግቫርዲዮል አንዳቸው ወደ መስመር ሊያወጡ ይችላሉ። ሞርገን አትሌቲኮ ማድሪድን ሲያሸንፉ ራያን አያት ኑሪን የግራ መስመር አጥቂ አድርገው ነው የተጠቀሙት። ግራ ፉልባክ አልነበረም። ግብ አስቆጥሯል እዛ ጨዋታ ላይ። የራያን አያት ኑሪ ቆይታ የለየለት አይደለም እና ከኳስ ጋርም የላቀ ኳሊቲ ስላለው ራያን አያት ኑሪን ወደ ቀኝ ሊያመጡት ይችላሉ። በሜክሺፍት ሚና ሊጠቀሙት ይችላሉ ያላቸው አማራጭ እጥረት። ምክንያቱም ለምን መሰለህ ይኸውልህ
116 ሚሊዮን ፓውንድ አውጥታል አንድ አማካይ ላይ ሌላ 120 ልታወጣ የተዘጋጀክ ነው 100 ሚሊዮን ዩሮ የሚወጣበት አዩብ በዋዲ ያለ ለማሎ ጉስቶ 75 ከሚከፍሉ ራያን አያት ኑሪን በሜክሺፍት ሚና ወይም ደግሞ ሪኮ ሌዊስን እዛ ቦታ መጠቀም ነው ምርጫቸው ላይ ያደርጉ የሚችሉት ሌላው መርሳት የሌለበት ራሱ ኒኮ ኦራይሊ መጫወት ይችላል በሁለቱም ቦታዎች ላይ መጫወት እንደሚችል በተለያዩ አጋጣሚዎች ተመልክተናልና በእግር ኳስ አንዳንድ አሰልጣኞች የሚወስኗቸው ውሳኔዎች አሉ ስለዚህ ሲቲ የቀኝ መስመሩ ላይና የግራ መስመሩ ላይ የሚወስናቸው ውሳኔዎች እዛው ባለው ስኳድ ላይ የሚወሰነው ምክንያቱም 15 ቀናት ጊዜ ነው የዝውውር መስኮቱ ሊዘጋ ያለው ጊዜና ያንን ከግምት ስናስገባ በዛው ሊቀጥሉ የሚችሉበት እድል አለ ግን ገበያው ላይ አሁን አንተ ራሱ ስታስበው ለሲቲ 75 ሚሊዮን ፓውንድ ለማሎ ጉስቶ መክፈል አለበት ማለት ይገባዋልስ ዋጋው ማሎ ጉስቶ ምን አሳይቶ ግን ምን መሰለህ ዳኒ አሁን ያ ቦታ በጣም የተጫዋቾች ድርቅ እየተመታበት ያለ ቦታ ይመስለኛል በተለይ አሁን የቀኝ ተመላላሽ ተጫዋቾች በገበያው ላይ ማግኘት በጣም ፈታኝ ሆኗል በርካታ ክለቦች እየተመለከቱ ነው ግን ያንን ቦታ የያዙት ተጫዋቾች ፕራይም ታይማቸው ላይ ሆኖና አብዛኞቹ ክለቦች የሚለቀቁ አይነት አልሆኑ አርሰናል ቲምበር እና ቤን ዋይት ነው ያለው ቸልሲ ቤት ውስጥ ቅድም እንደገለጽ ነው ሪስ ጄምስ ማሎ ጉስቶ ኑሮ ማርኮ ፓሌስትራን ጨምሯል ከተመለከትከው ያንን ቦታ ላይ በፓሪስ ሴን ጀርሜን ብንሄድ በብቸኝነት እያገለገለ የሚገኘው ምናልባት በልዩነት ብለን የምናነሳው አሽራፍ ሀኪሚ ነው ሪያል ማድሪድ ትሬንት አሌክሳንደር አርኖልድ ያለው ዳኒ ካርባህንን ለቀናል ብለው ዴንዘል ደምፍሪስ ነው ያመጡት ኩንዴን መሸጥ አይፈልግም ባርሴሎና ያንን ቦታ ስትመለከተው የቀኝ ተመላላሽ ቦታ ላይ ከቀድሞ ጊዜያት ይልቅ በጣም የተጫዋቾች መሳሳት ያጋጠመበት ቦታ ነው ስለዚህ አሁን የሆነ የቀኝ ተመላላሽ ተጫዋች ለማስፈረም ከፍ ያለ ዝውውር ዋጋ ትጠይቃለህ እንደውም እኔ በጣም የሚገርመኝ በእርግጥ እድሜው ከ30ዎቹን እየጀመረ ስለሆነ ዴንዘል ደምፍሪስ በዛ ዋጋ እንዴት ሪያል ማድሪድ እንዳገኘው ራሱ በጣም ይገርመኛልና አብዛኞቹ ተጫዋቾች ስትመለከታቸው ያንን ቦታ በጣም አስቸጋሪ ሆነ አክቹአሊ እኔ ደግሞ ቦታ ይመስለኛል ስለዚህ ለዛም ይመስለኛል አሁን የማሎ ጉስቶ ዋጋ 75 ሚሊዮን ፓውንድ እኔ የተጋነነ ዋጋ ነው በምንም አይነት መመዘኛ ማሎ ጉስቶ 75 አያወጣም ፕላስ ደግሞ መርሳት የሌለብን 2020 የአውሮፓ ዋንጫን ስንመለከት የጣሊያን ብሔራዊ ቡድን ስፒናዞላ ነው በግራ የተጠቀመው ስፒናዞላ የግራ መስመር ተከላካይ አይደለም የቀኝ እግር ተጫዋች ነው በቀኝ እግሩ ነው የሚያጠቃው ግን ምንድነው ለማድረግ የሞከሩት አንደኛውን ዲሎሬንዞ ስለነበረ ዲሎሬንዞ በራሱ ቦታ ላይ ቆሞ እንዲከላከል በማድረግ ከቼሊኒና ቦኑቺ ጋር ለስፒናዞላ ነፃነት የሰጡት እንዴት ነው ወደ ሳጥን ይጠጋና ኢንቨርት እያደረገ ኳሶችን ይመታ ነበር በግራ እግሩ ልጁ የቀኝ እግር ተጫዋች ነው ግን በግራ መስመር ላይ እንዲከላከል ተደረገ ያ ማንሲኒ የፈጠሩት ነገር ለማን ጠቅሟል ሮማ ላይ ጆዜ በዛ መንገድ ተጠቅመውታል ከዛ በኋላ ናፖሊ ላይ አንቶኒዮ ኮንቴ ስፒናዞላን በዛ መንገድ ተጠቅመውታልና አማራጮች ሲጠፉ ለምሳሌ የእንተና የአያት ኑሪን ኬዝ ያደረኩት ሲከላከል ሊቸገር ይችላል አያት ኑሪ ከኳስ ጋር ጥሩ ተከላካይ ነው ኳስ ድሪብል የማድረግ ወደ ላይ ሜዳ የመሄድ ኦቨርላፕ የማድረግ ኢንዞ እንደውም የሚፈልጉት ኦቨርላፒንግ ኳሊቲ በደንብ ያለው ተጫዋች ነውና ካልሸጡት ገበያው ላይ በ30 እና በ40 ሊሸጡት ይችላሉ ግን ካልሸጡት ከሪኮ ሌዊስ ማለት ሪኮ ሌዊስን ሬት አላረኩም ከሪኮ ሌዊስ አያት ኑሪን ወስዶ በሜክሺፍት ሚና መጠቀም የተሻለው አዋጩ መንገድ ሪስክ ይመስለኛል ግን ማቴዎስ ኑኔስን ምናልባት ቅድም ስፒናዞላ ሪስክ ነው ግን የአውሮፓ ዋንጫን ጣሊያን አሸንፋበታል ምናልባት አሰልጣኝ ኢንዞ ማሬስካ በዚህ ቦታ ላይ ማሎ ጉስቶን ካጡ ምናልባት ሌሎች አማራጮችን ለመመልከት ወደ ገበያ ሊያቀሙ ይችላል ማቴዎስ ኑኔስ እዛው ቦታ ቦታ ላይ ይቀጥላል ተብሎ ይጠበቃል ዳኒ የማንቸስተር ሲቲ አዲሱን ማንቸስተር ሲቲ ምን ሊያስመለክተን ይችላል በአዲሱ የውድድር ዘመን የሚለውን ጉዳይ እያነሳ እንገኛለን ከሰዓታችንም እየተገባደደ እንደመሆኑ መጠን አጭር መልስ ማንቸስተር ሲቲ በአዲሱ የውድድር ዘመን ለምን ይጠበቃል አንድ የኤፍኤ ካፕ ዋንጫ አንስቶ የሚያጠናቀቅ ይመስለኛል ፕሪሚየር ሊጉ አርሰናል የሚያነሳው ስለሚመስለኝ በደረጃ ሰንጠረዡ ሁለተኛ ደረጃን ይዘው የሚጨርሱ ነው የሚመስለኝ በፉክክር ደረጃ ማንቸስተር ሲቲ ከፍ ብሎ ሊፎካከርበት የሚችልበት እድል እንዳለ ይሰማኛል ምክንያቱም ደግሞ ከጫና አንጻር ቅድም እንዳነሳውልህ የአርነ ስሎት በሊቨርፑል የነበረው ጉዳይ ያውም ሊቨርፑል በሚገባው ልክ ለተጫዋቾች ፊርማ አርነ ስሎትን ባላገዘበት ሂደት አሰልጣኝ ኤንዞ ማሬስካ የሚፈልጉትን ተጫዋቾች ለማስፈረም ክለቡ እየሰራላቸው ይገኛል በክለቡ መልበሻ ክፍል ቤት ማወቃቸው የክለቡን ባህል ልምድን ማወቃቸው ደግሞ ሊጠቅማቸው ይችላል በሚል ማንቸስተር ሲቲ ምናልባትም ጥሩ ተፎካካሪ መሆን እድል ሊኖረው ይችላል ብዬ እጠብቃለሁ ማንቸስተር ሲቲ ከአሰልጣኝ ኤንዞ ማሬስካ ጋር ምን ሊመስል ይችላል የሚለውን ጉዳይ ውይይታችን እንደቀጠለ ነው ካፍታ መሸጋገሪያ በኋላ ስንመለስ ቀጣዩ ማንቸስተር ሲቲ በምን አይነት አቀራረብ ሊመጣ ይችላል የሚለው ጉዳይ ደግሞ ወደ እናንተ የምናቀርብ ይሆናል አብራችሁን ቆዩ
ተመለስን። እንግዲህ ስለ ማንቸስተር ሲቲ የአዲሱ የውድድር ዓመት ጅማሬ ምን ሊመስል ይችላል የሚለው ጉዳይና በዝውውር መስኮቱ እያደረጉት የሚገኙት እንቅስቃሴ እንደዚሁም ከስፔናዊው ስኬታማ አሰልጣኝ ፔፕ ጓርዲዮላ በኋላ አሰልጣኝ ኤንዞ ማሬስካ ውሃ ሰማያዎቹን እስከምን ድረስ ሊያደርሱ ይችላሉ የሚለው ጉዳይ ውይይታችን እንደቀጠለ ነው። ዳኒ፣ ምናልባት ሌሎች ክለቦችን ስንመለከት ሎንግ ሰርቪንግ ማናጀርስ የምንላቸዋለሁ። ለምሳሌ አሁን ረጅም ጊዜ በክለቦች ከመሩ ውስጥ አሁን ቶፕ 6 ከምንላቸው ክለቦች አሰልጣኝ ሚኬል አርቴታ ነው በልዩነት የተቀመጡት። ከሳቸው በመቀጠር 6 ወራት ብቻ ቆይታ ያደረጉት ማይክል ካሪክ ነው የተቀመጡት። ለክለቡ አዲስ ላይ ሆኑ ይችላሉ አሰልጣኝ ኤንዞ ማሬስካ። ከሌሎች ክለቦች አንጻር ግን የማንቸስተር ሲቲ ጥንካሬን ደግሞ ማንሳት ተገቢ ይመስለኛል። አሁን እያደረገ ከሚገኘው እንቅስቃሴ አንጻር ባለፉት ዓመታት ከገነቡት የማሸነፍ ስነ ልቦናን ሜንታሊቲ ባለፉት 2 ዓመታትም ዋንጫ ባያሸንፉም ግን ለዋንጫ እጅግ ተቃርበው የነበሩበት ሁኔታ የተፈጠረበት ነበር። ይህንን ቅድም አነሳ ነው ባለልምድ ተጫዋቾቹን ማጣቱ ምን ያህል በስነ ልቦና ሊጎዳው እንደሚችል ግልጽ ስለሆነ፣ ግን ከሌሎች ክለቦች አንጻር ከአርሰናል፣ ከቸልሲ የዝውውር አስደናቂ ሂደት አንጻር፣ ከማንቸስተር ዩናይትድ እንደዚሁም ደግሞ ምናልባትም በዚህ የውድድር ዘመን ክስተት ሊሆናል ተብሎ ከሚጠበቀው ቶተንሃም ሆትስፐርስ አንጻር ማንቸስተር ሲቲ ምን አይነት የአዲስ የውድድር ዘመን አቀራረብን ሊያደርግ ይችላል የሚለውን እስኪ እናንሳ። የመጀመሪያው ማንሳት ያለብን ነገር ስለ ፔፕ አንድ ፕሮግራም ላይ እዚሁ ከአንተ ጋር አውርተን ነበር ከባልደረባችን ጋርና ሮድሪን መተካት ቀላል አይሆንም የሚጀምረው ነገር። ምክንያቱም ሲቲ ባለፉት 2 ዓመታት ከባለንዶር ዘመኑ በኋላ የሮድሪ ተደጋጋሚ ጉዳቶች ሲቲን ጎድተውታል። ግን በዛው ልክ ምንድነው ሲቲ የስኬቱ ሰለባ ነው ቃል መስማማት ያለብን ነገር ይኸውልህ፣ አብዛኞቹ ቡድኖች በአውሮፓ ሻምፒዮንስ ሊግ በተከታታይ የተሳተፉ አይደለም። ሲቲ 2 ዓመት ከዋንጫ ርቋል እያልን ኤፍኤ ካፕ አንስቷል። በእነዚህ ጊዜያቶች ውስጥ ካራባኦ ዋንጫ አሸንፏል። ከዛ ደግሞ ምን አድርጓል ይሄ ቡድን? ሁለቱንም ዓመታት ለዋንጫው ቅርብ የነበረው ቡድን። ለምሳሌ አንደኛውን ዓመት ሊቨርፑል ዋንጫ ሲያነሳ ሲቲ የምርም ስትራግል አድርጎ በጣም አስቸጋሪ ጊዜ በፔፕ ስር ያሳለፈበት ዓመት ነው። ከዛ መጥቶ ግን ቶፕ 4 ውስጥ ጨርሷል። ብዙ ቡድኖች ስትራግል ሲያደርጉ ቶፕ 4 ውስጥ አይገቡም። ማንቸስተር ዩናይትድ ይሄን አላረገም፣ ቸልሲ ይሄን አላረገም፣ ሌሎችም ክለቦች አላረጉትም። ከሊቨርፑልና አርሰናል ጎን ለጎን የአውሮፓ ሻምፒዮንስ ሊግ ፉትቦልን ማሳካት የቻለው ቡድን ነበር። ባለፈው ዓመትም ፐርፌክት የሆነው የሲቲ ቡድን አይደለም እያለን ያ የሲቲ ቡድን ከአርሰናል ጋር እስከ መጨረሻው ሳምንት ሊጉን አቆይቶታል። ተሸንፎ ወይም ደግሞ በቦርንመዝ ነጥብ ጥሎ ነው ዋንጫ የተረጋገጠው ለአርሰናል። አርሰናል በጠበቅነው ልክ በሰፊ ጋፕ ዋንጫውን አላነሳም። ሲቲ በሚፈልገው መንገድ ተጫውቷል አይደለም። የመጀመሪያው ሲዝን ሃፍ ኦፍ ዘ ሲዝን ከተመለከት ፈርስት ሃፍ ኦፍ ዘ ሲዝን ሲቲ የሚጫወተው ቀጥተኛ ቡድን ሆኖ በትራንዚሽን ብዙ ግብ ያስቆጠረው ብዙ የግብ ሙከራ ያደረገው አደጋዎችን የሚፈጥረው ቡድን ሲቲ ነበር። የኮቺንግ ስታፉ ለዛ ይመስል ነበር የተዋቀረው። ለምሳሌ በትራንዚሽን ፉትቦል በሚታወቀው ክሎፕ ስር የነበሩትን ፔፕ ሊንደርስን ይዘው ነበር። ኮሎ ቱሬን ስብስባቸው ላይ ይዘዋል። ሞር ቀጥተኛ ጨዋታ ነው። ኮሎ ቱሬም ራሱ በሊቨርፑል በብሬንዳን ሮጀርስ ስር እናስታውሰዋለን። ከዛ በኋላ የሚያስፈረሟቸውን በጥር የዝውውር መስኮት የምታስታውስ ከሆነ እኮ አንቶን ሴሜንዮ እና ማርክ ጌሂ ይሄንን መሰረት ባደረገ መልኩ ቀጥተኛ እግር ኳስን ቀጥተኛ ማጥቃት መንገድን ሊረዱ ለሴሜንዮ ግን አልሆነለትም። ለምንድነው አልሆነለትም ማለት ግብ አስቆጥሮ ሊሆን ይችላል፣ ከኳስ ጋር ይቸገር ነበር። ለምንድነው ሲቲ የሚፈልገው ሰከንድ ሃፍ ኦፍ ዘ ሲዝን የፔፕ ፕሪንሲፕሎች መጡ። ፔፕ የሚፈልገው ኳስን ይዞ መጫወት ሲመጣ ለሴሜንዮ አይነት ኳስ ይዞ በመሮጥ በመንዳት ለሚታወቅ ተጫዋች ቦል ኬሪ የማረግ ኳሊቲ ላለው ተጫዋች አጫጭር ቅብብሎቹ ሊሆኑለት አይችልም። ይሄ ለነ ዶኩ ነው የሚሆነው። ለምን አይታ ከሆነ የዓመቱ የውድድር ዘመኑ መጠናቀቂያ ላይ የሲቲ ከባዱ ተጫዋች ዶኩ ሆኖ ነበር። ተጽዕኖ የሚፈጥሩ ጎሎችን የሚያስቆጥረው፣ አደጋ የሚፈጥሩ ኳሶችን አመቻችቶ የሚያቀብለው ጀረሚ ዶኩ ነበርና አሁን ከነዚህ ሲስተሞች ሁሉ ተወጣና ወደ አዲስ ሀሳብ ትመጣለህ። ለሴሜንዮ ይመቻል ይሄኛው የጨዋታ መንገድ የኢንዞ መንገድ፣ ግን ቡድንን ከዛ ስሜት ማራቅ መቻል አለበት። አንድ አሁን ስለ ሽግግር ስለሆነ እያወራን ያለው ማንቸስተር ዩናይትድ ሁሌም ከሽግግር እንዳይወጣ ያደረገው ነገር ሁሉም የሚመጡት አሰልጣኞች አንድ ነገር ለመተግበር ሲሞክሩ ደጋፊውም ሆነ በክለቡ ውስጥ ለረጅም ጊዜ የቆዩ ሰዎች ማየት የሚፈልጉት የፈርጉሰንን ቫይብ ነው፣ የፈርጉሰንን ካውንተር። ዩናይትድ የሚታወቀው በፋስት ካውንተር አታክ ፕሌይ ነው። ስለዚህ በዛ መንገድ መጫወት አለብን። ስፒድ ዌይት አለ ምን አይባል። ለምሳሌ ሊቫናል ጥሩ አሰልጣኝ ነበሩ በዩናይትድ ከፈርጉሰን በኋላ የራሳቸውን ሀሳብ በማስረጽ ረገድ። ግን ሊቫናል የመጀመሪያውን ሙከራ ለመሞከር 100 ፓስ ሊያደርጉ ይችላሉ። ቡድናቸው በጣም አሰልቺ ነበር ያ ቡድን። ሲቲ ከጋርዲዮላ ዘመን ጋር መለያየቱን ማወጅ መቻል አለበት። በጨዋታ መንገዱ በሚያደርገው ነገሮች ከዛ ጥላ ለመላቀቅ ዝግጁ የሆነ ቡድን መሆን አለበት። ከዛ ወደ ጫና እንምጣ። አንድ ካንተ ጋር ያልተስማማንበት የጫና ጉዳይ አለ። ቅድም ኦፍ ማይክ ስናወራው ነበር።
ሲቲ ጫና አለበት፣ ኢንዞ ማሬስካ ጫና አለባቸው። የትኛውም አሰልጣኝ አሸናፊ አሰልጣኝን መተካት ጫና ይኖርበታል። አንድ ትላንትና ሳነሳው ሰምቻለሁ። የዚህ ዋንጫውን አንስቶ ከለቀቀው አሰልጣኝ ቡድኑን መረከብና ከዛ ዋንጫውን ሳያነሳ በለቀቀ አሰልጣኝ መካከል ልዩነት አለ። ፈርጉሰን ዋንጫ አንስተው ነው የለቀቁት ማንቸስተር ዩናይትድ። ከዛ ፔፕ ዋንጫ ሳያነሳ ነው የሊጉን ዋንጫ ሳያነሳ ነው የለቀቀው። እንደዛም ቢሆን ግን ፔፕ ጋርዲዮላ ነው የምታካው። ባለፉት 10 ዓመታት 6 የፕሪሚየር ሊግ ዋንጫ ስላሳካ ግለሰብ፣ የሻምፒዮንስ ሊግ ዋንጫ በአጠቃላይ በክለቡ 19 ዋንጫዎችን ስላሸነፈ የትኛውም አሰልጣኝ ይሄን ማድረግ አይችልም። ግን ምን አለ መሰለህ ዳኒ፣ ይሄ ከምን አንግል አነሳሁት መሰለህ? ለምሳሌ በ2013 ለመጨረሻ ጊዜ ሰር አሌክስ ፈርጉሰን ዋንጫውን ሲያሸንፉ ከዛ በፊት በነበረው በምን አይነት ሁኔታ ማንቸስተር ዩናይትድ ዋንጫውን እንዳጣው ይታወቅ ነበር። በጣም በተቀራራቢ ነጥብ በነበሩበት ሂደት ውስጥ ነው ማንቸስተር ሲቲ እጅግ በአስደናቂ መልኩ ዋንጫውን ማሸነፍ የቻለው። በዛን ጊዜ የማንቸስተር ዩናይትድ ስኳድ በጣም የሚያስቅ አይነት ስኳድ ነበር። አማካይ ራሱ ካሪክ እና ፊል ጆንስ ነበሩ። 2013 ላይ ማንቸስተር ዩናይትድ ዋንጫ ሲበላ ማለት ነው። እና አንቶኒ ቫሌንሲያ እነ ናኒ ፕራይም ታይማቸው እያለቀ በነበረበት ጊዜ አሰልጣኝ ፔፕ ጓርዲዮላ ውጤታማ የነበሩበት ጊዜ እንደነበር ይታወሳል። በዚህ ሂደት ውስጥ ቡድኑን ሳያደራጁ መውጣታቸው ይወቀሳሉ አይደል? አሰልጣኝ ሰር አሌክስ ፈርጉሰን። ምክንያቱም ከዛ በኋላ የመጡት አሰልጣኞች ሻምፒዮን የነበረው በዋንጫ የታጀበ የውድድር ዓመታትን በማሳለፍ የለመደው ማንቸስተር ዩናይትድን ሻምፒዮን ማድረግ ለሚመጡት አሰልጣኞች ዴቪድ ሞይስን ጨምሮ በጣም ትልቁ የቤት ስራ ጭንቀት ነበር። አንዳንድ ጊዜ ሻምፒዮን ሆነ ቡድኑን ለአንድ አሰልጣኝ ስታስረክብና ያንን ቡድን ውጤት ርቆታል፣ ግን ደግሞ በሌላ አሰልጣኝ ምን አይነት መልክ ይኖረዋል ብለህ የምትጠብቀው አቀራረብ ይለያያል የሚል እምነት አለ። የሲቲ መንገድ ከዚህ ይለያል። ከጫና አንጻር ካነሳ ነው አንተ ያነሳውን ሀሳብ ምደግፈዋለሁ። ምክንያቱም ሲቲ አብዛኞቹ ከዋክብቶች በቅርብ ዓመታት የፈረሙ ናቸው። ለምሳሌ ሲቲ ካሳለፍነው በ2025 ጥር ወር ጀምሮ እስከ ባሳለፍነው የውድድር ዓመት ድረስ እስከ ጥር ድረስ 11 ያህል ተጫዋቾችን አስፈርሟል። ኒኮን ጎንዛሌዝን፣ ኦማር ማርሙሽን፣ አብዱቃድር ኩሳኖቭን፣ ቪቶሪስን፣ በርካታ ተጫዋቾች ማርክ ጌሂን መጥራት እንደ ቲም ሽፍት እየተደረገ ነበር። አሁንም ማንቸስተር ሲቲ ለአሸናፊነት ይመጥናሉ ያሏቸውን ተጫዋቾችን በማስፈረም ቀጥለዋል። ባሳለፍነው የውድድር ዓመት ፔፕ ጓርዲዮላ ሻምፒዮን ቢያደርጉት ኖሮ ግን ለአሰልጣኝ ኤንዞ ማሬስካ የበለጠ ጫና ይሆንባቸው ነበር ብዬ ነው የማስበው። በዚህ ሂደት ውስጥ የርገን ክሎፕ ሲለቁ ሻምፒዮን አላደረጉትም ክለቡን። ከዛ በፊት ነበር ሻምፒዮን ያደረጉት። አርነ ስሎት መጡ። አትሊስት ቡድኑ የየርገን ክሎፕን ሜንታሊቲ የየርገን ክሎፕን የአሸናፊነት ስነልቦና ባይላበስም አትሊስት ግን በአውሮፓ ሻምፒዮንስ ሊግ የሚሳተፍ ፕሪሚየር ሊጉን ደግሞ ጠንካራ ተፎካካሪ ሆኖ ለሚቀርብ እንዲሁም ያንን ስጋት በሚመስል መልኩ የሊቨርፑል አመራሮች እምብዛም በዝውውር መስኮቱ የነቃ ተሳትፎን አላደረጉም። እሳቸው የነቃ ተሳትፎ ያደረጉት ባሳለፍነው ክረምት ነው ሻምፒዮን ከሆኑ በኋላ። በዚህ ሂደት ውስጥ አሰልጣኙ እምብዛም በጣም በትልቅ ደረጃ ተጽዕኖ ውስጥ አልነበሩም። አሁንም ኤንዞ ማሬስካ ቡድኑ ለአሸናፊነት በሚመስል መልኩ ቢገነባም አሁኑን ዋንጫ አምጡ የሚባል ግን ሊኖራቸው የሚችል ጫና ግን ያለባቸው። እኔ ደግሞ ክሎፕንና ፔፕን መተካት ለየቅል ነው። ክሎፕ በ9 ዓመቱ ቆይታቸው 2 የሊግ ዋንጫ ነው ያሳኩት። አንድ ሊግ ዋንጫ አንድ የአውሮፓ ሻምፒዮንስ ሁሉንም ዋንጫዎች አሳክተዋል። ግን ትልልቆቹ እነዚህ ናቸው። ኤፍ ኤ ካፕም ሁሉንም አሳክተዋል። እና ሊቨርፑል ከዋንጫ እጦት ውስጥ ዘመን ውስጥ ስለነበር ለሊቨርፑል የሰጡት ነገር በዋንጫ ብቻ የሚለካመን አልነበረም። እያወራን ያለነው ግን ፔፕ ጋርዲዮላ ማንቸስተር ሲቲን የዋንጫ ማሽን የአሸናፊነት ማሽን አድርጎት ነው የወጣው። ስለዚህ ስትቀመጥ እዚህ ቦታ ላይ እንደ ፔፕ አይነት አዝናኝ እግር ኳስ ባትጮት ዋንጫ እንድታመጣ ይጠበቅባል። በፔፕ ጫማ ነው የምትለካው፣ ወደድክም ጠላም። ሲቲ ያለፉትን 2 ዓመታት ዋንጫ አላነሳም። ፔፕ ቢቀጥል የዘንድሮ ውድድር ዘመን ላይ ዋንጫ ማንሳት አለበት አንልም። የምንልባቸው ምክንያቶች አሉ። ለምሳሌ የምንልባቸው ባለፉት ጊዜ አሁን ስለ ፔፕ ኳሊቲ ልናወራ አይደለም፣ ስለ ክለቡ ነው የምናወራው። ስለ ኢንዞ ማሬስካም ስለ ፔፕም አይደለም። ማንቸስተር ሲቲ ላለፉት 2 ዓመታት የፕሪሚየር ሊግ ዋንጫ አላነሳም። እዚህ ሊግ ላይ የምናውቀው ታሪክ ደግሞ ምንድነው? አመት ሲጨምር 3ኛ ዓመት ላይ ስመጣ የዋንጫ ጣዕሙን እያጣኸው እየረሳው ነው የምትሄደው። ከዛ ሲቲ ምን እየመጣ ነው? ዋንጫ ያነሱ ተጫዋቾችን እያጣ እየመጣ በርናርዶ ሲልቫ እያለን እየጠቀስን አሁንም ዋንጫውን የሚያውቁ ተጫዋቾች በስብስቡ ውስጥ አሉ። ከዶናሩማ ምናምን አሁን ባለፉት 2 ዓመታት ከመጡት ተጫዋቾች ውጪ አብዛኞቹ የዋንጫ ሃላንድ እና ዲያዝ እና ፎደን ብቻ በቂ ናቸው። ፎደን፣ ግቫርዲዮል የዋንጫ ጣዕሙን የሚያውቁ ተጫዋቾች ናቸው። አሁን እነዚህ አይነት ተጫዋቾችን ይዘ ለሶስት አማካዮች ይሄ ቡድን ልክ አሁን ለምሳሌ አርነ ስሎት ዋንጫውን ካነሱበት ዓመት በኋላ ከ100 ሚሊዮን ፓውንድ በላይ ለሁለት ዝውውር አወጡ። ለፍሎሪያን ቪርትዝ
እንዲሁም ደግሞ ለአሌክሳንደር አይዛክ ያንን አደረጉ። ከ200 ሚሊዮን ፓውንድ በላይ አሁን በአንድ ተጫዋች ነው ለአንድ ተጫዋች ከ100 ሚሊዮን ፓውንድ በላይ ያወጡ ነበር። ከዛ አሁን ሲቲ እያልን ያለ ነው ኮቫቺች አሉት፣ ኒኮ ጎንዛሌዝ አሉት። እነዚህ ተጫዋቾች ለሆነ ክለብ ቅንጦት ናቸው። ቲጃኒ ሬንደርስ ለሆነ ክለብ ቅንጦት ነው። እዚህ ላይ 3 የ100 ሚሊዮን ዋጋ ያላቸው ተጫዋቾች ሊጨምር ነው ወይም ጨምሯል። ሁለቱ ዝውውሮች ያለቁ ስለሆኑ ከዛ የሲቲ አመራርና የሲቲ ደጋፊ ከኢንዞ ማሬስካ ምንድን የሚጠብቀው ዋንጫ? ለምን በፕሪሚየር ሊጉ ምርጡን ከሳጥን ሳጥን የሚጫወት ተጫዋች በ116 ሚሊዮን ፓውንድ ይዛል። በፕሪሚየር ሊጉ በአጠቃላይ ዓለም ላይ ያሉ ክለቦች ሁሉ ፍላጎት ያሳዩበትን የዓለም ዋንጫውን ኮከብ ተጫዋች ልታስፈርም ከጫፍ ደርሳል። እዚህ ላይ የዓለም ሻምፒዮን የሆነውን የኮፓ አሜሪካ ሻምፒዮኑን ኢንዞ ፈርናንዴዝን ልጨምር ከዋንጫ ውጭ ምንም የሚጠበቅብህ ነገር ዳኒ ዋንጫ ይጠበቅባቸዋል እርግጥ ነው። ግን ከጫና አንጻር ስንመለከተው በአንድ ጊዜ ያንን አምጡ ለማለት ግን ጫና ይኖርባቸዋል የሚል እምነት የለም። ፕሮጀክት አይደለም። ለምሳሌ የአርቴታ ፕሮጀክት ሲጀምር ወዲያው ዋንጫ እንዲያመጣ ያልተጠበቀበት ምክንያት ቡድኑ የፈረሰ ስለነበር። ግን አሁን እዚህ ላይ ሩበን ዲያዝ አለው። ይሄ ቡድን የቡድኑ መሪ ነው። ከሩበን ዲያዝ ጎን ማርክ ጌሂ አለው። በእንግሊዝ እግር ኳስ ላይ በዚህ ሰዓት ከምርጥ ተከላካዮች መካከል አንዱ ነው። ይሄ ቡድን ማቴስ ኑኔስን እና ኒኮ ኦራይሌን በግራና በቀኝ ልጠቀም ካለ ጆስኮ ገቫርዲዮልን ቤንች ላይ ያደርግ ነው። ኮንትራቱን ያራዘመለትን ተጫዋች አብዱኮዲር ኩሳኖቭን ቤንች ላይ ያደርግ ነው። እነዚህ ተጫዋች አሁን ስታብሊሽ ያደረጉ ናቸው። ማቴዎ ኮቫቺች በሊጉ ስታብሊሽ ያደረገ ተጫዋች ነው። ኤሊዮት አንደርሰን በሊጉ ስታብሊሽ ያደረገ ተጫዋች ነው። 2-3 ክለቦች ላይ አይተነዋል ይህን ተጫዋች። ስለዚህ የውድድር ዓመት ዋንጫ ማምጣት አለባቸው። እኔ የምጠብቀው ሲቲ ቀጥተኛ የአርሰናል ተፎካካሪ የመሆን ግዴታ። እኔ በመፎካከር ደረጃ ማንቸስተር ሲቲ ቅድም እንዳልኩ አስቀድሜ እንደገለጽኩት ምናልባት በፕሪሚየር ሊጉ ዋንጫ አሰልጣኝ ፔፕ ጓርዲዮላም ስለሌሉ ባለፉት ጊዜያትም ከፍተኛ ልምድን ያካበቱት አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ ጠንካራ ተፎካካሪ ሆነው ዳግም ዋንጫውን ለማንሳት ሰፊ ግምቶችን እንደሚያገኙ አርቴታ ጫና የለበትም። በፕሪሚየር ሊጉ ልክ እንደ ከዚህ ቀደም እንደነበሩት ጫና የለበትም። አሁን ምን መሰለህ፣ ለምሳሌ አሁን በቀጣይ አርሰናል በሚፈጽማቸው ዝውውሮች ተንተርሶ አርሰናል በአውሮፓ ሻምፒዮንስ ሊግ ዋንጫ የማሸነፍ ትልቅ ግዴታ አለበት። እሺ አሁን በፕሪሚየር ሊጉ ማን ነው ጫና ያለበት ታዲያ? አሁን እሱ ነው። አሁን ለምሳሌ በልዩነት ካነሳ ነው ከጫና አንጻር አብዛኞቹ አሰልጣኞች እኮ አንደር ፕሬሸር ናቸው። ለምሳሌ እኮ ዣቪ አሎንሶን ስናነሳ ይህን ያክል ገንዘብ ቸልሲ አውጥቶ ለአንድ ተጫዋች ከ117 ሚሊዮን ፓውንድ በላይ ያወጣ እንደነ ሞርጋን ሮጀርስን፣ ማክሰንስ ላክረዋን፣ ማርኮ ፓሌስትራን በርካታ ተጫዋቾችን ያስፈረመ ክለብ እኮ ለቀድ ብለህ ብቻ እኮ አይደለም የምታመጣው። አትሊስት ወደ ቻምፒዮንስ ሊግ እንዲመልሷቸው ዋንጫ እንድታሸንፍ። ችግሩ ግን ምንድነው? አሁን ከጫና አንጻር ከተመለከትነው እኮ አንዶኒ ራዮላ አንደር ፕሬሸር ናቸው። ትንሽ ክለብ ነው ሲመሩ የነበሩት እኮ። የምንመለከተው ግን ምንድነው? በግልጽ ቃል ለመናገር የምንፈልገው ምንድነው? አንድ ቲም ከዋንጫ አሸናፊነትና ዋንጫ ሳያሸንፍ መረከብን ግን የተለያየ አይነት የስነ ልቦና አረዳድ ይኖረዋል ብዬ ነው ለመረዳት የምሞክረው። ለምሳሌ አሁን ሚኬል አርቴታ በቀጣይ የውድድር ዓመት የፕሪሚየር ሊግ ዋንጫን እንዲያመጣ ላይገደድ ይችላል። አውሮፓ ሻምፒዮንስ ሊግን ማሸነፍ አለበት። ለምን ካልክ የመጣበትን ሂደት እንመልከተው። ሩብ ፍጻሜ፣ ግማሽ ፍጻሜ፣ ፋይናል ደርሷል። አርሰናል የሚፈልገውን ተጫዋች ዴክላን ራይስን እና ማርቲን ዙቤሜንዲን ይዞ ከ70 ሚሊዮን ፓውንድ በላይ ወጪ አድርጎ ብሩኖ ጊማሬሽን አስፈርሟል። የፊት መስመር ተጫዋች ለማስፈረም የዝውውር ገበያውን እያሰሱት ነው። ስለዚህ እስከ 80 ሚሊዮን ፓውንድ ወጪ ሊያደርጉ ነው። ስለዚህ አርሰናል አሁን ደረጃው ከፍ ስላለ ስታንዳርዱ እየታወቀ ስለመጣ በፕሪሚየር ሊጉ ቢያንስ ከ22 ዓመታት በኋላ ስላሸነፈ ያን ያህል ኦቨር ጫና ላይኖርበት ይችላል። ምክንያቱም ትልቁ የነበረው ነገር ይህንን ዋንጫ ለማሸነፍ ምን ያህል ሳክሪፊኬሽን እንደከፈሉ ስለሚታወቅ ቀጣይ አርሰናል ዶሚናንስ ይፈጥራል ተብሎ የሚጠበቀው ከጥሩ እግር ኳስ ጋር ተጫውቶ ዋንጫውን ያሸንፋል ተብሎ ስለሚጠበቅ ነው። በአውሮፓ የውድድር መድረክ ግን ሚኬል አርቴታ ዋንጫ ካላሸነፉ ግን ክለቡ በጣም ከፍተኛ ጫና ውስጥ ሊያስገባቸው ይችላል። ምክንያቱም ቡድኑ ተሰርቷል፣ ተገንብቷል፣ ትልልቅ ተጫዋቾች እየመጡ ነው፣ ዋንጫ ማሸነፍ ይጠበቅባቸዋል የሚል እምነት ነው። ያንተም ስጋት እረዳለሁ። የማንቸስተር ሲቲ የዝውውር አካሄድ ዋንጫ እንዲያመጡ እንደፈለጉ እሙን ነው። ለምሳሌ ጆዜ ሞሪኒዮ ብትለኝ ትልቅ ጫና ውስጥ ነው ያሉት። ለምን ሲመጡም ባለፉት 2 ዓመታት ዋንጫ አላገኘም ቡድኑ። ፍሎሬንቲኖ ፔሬስ ዳይሬክት ዋንጫ እንዲያገኝ ክለቡና ወደ ተለመደበት የአሸናፊነት መንገድ እንዲመለስ ይፈልጋሉ። ሁለቱም ክለቦች 2 ዓመት ዋንጫ አላነሱም። ሪያል ማድሪድ ሲባል ደግሞ ምናውቀዋል። ባይ ዲፎልት ሪያል ማድሪድ ስትባል አይምሮህ ላይ የሚመጣው ዋንጫ እንደሆነ ይታወቃል። ሲቲ እኮ ባለፉት 15-16 ዓመታት ነው አይደል በእንግሊዝ እግር ኳስ ላይ በጣም ዶሚናንስ እየፈጠረ የመጣው። ስለዚህ አሁንም ኤንዞ ማሬስካ ጫና ቢኖርባቸውም ልክ እንደ ሌሎች አሰልጣኞች ግን ኦቨር በጣም ጫና ይኖርባቸዋል። ለግሬስ አይደለም እኮ የምናወራው። ለምሳሌ ሰር አሌክስ ፈርጉሰን የአውሮፓ ሻምፒዮንስ ሊግን ፕሪሚየር ሊግን እንደፈለጉ 3 ተከታታይ ዓመታት አንድ ዙር አንስተዋል። ከ1996 በኋላ 1996 ላይ አርሰን ቬንገር ከወሰዱባቸው በኋላ
እስከ 1998 ድረስ ለ3 ተከታታይ ዓመታት እስከ 2000 ድረስ የወሰዱት ሰር አሌክስ ነበሩ። ሰር አሌክስ ግን ከዛ በኋላ ድንገት አዲስ ቡድን መገንባት ጀምሮ እና ያፕስታም ለቀቁ፣ ሮይኪን ለቀቀ፣ ብሎምክቪስት፣ ሮኒ ጆንስ ኮከቦቻቸው ለቀቁ እና አንድሬስ ካንቼልስኪ ለቀቁ። ከዛ የሮናልዶ የሩኒ የፈርዲናንድ ቪዲችን ግሩፕ እስኪያዋቅሩ ድረስ ኪንን የአፕስታምን ትክክለኛ የፈርዲናንድ አጣማሪን እስኪተኩ 3 ዓመት ዩናይትድ ከዋንጫ ራቀ። 1 ዓመት አርሰን ቬንገር 2001 ላይ ከዛ 2001 2002 ላይ ወሰዱ። ከዛ በኋላ ጆዜ ሞሪኖ መጡና 2 ዋንጫ ወሰዱ። የእንግሊዝ ሚዲያዎችና የአጠቃላይ የማንቸስተር ከተማ ላይ ያለው ጉርምርምታ ፈርጊ ይልቀቁ ነው ያለው 3 ዓመት ዋንጫ ስላላነሱ። እኚህ ሰውዬ ግን ከነዛ 3 ዓመት አስቀድመው ዩናይትድን አይነኬ ፎርስ አድርገውታል። በዓለም ደረጃ ይባረሩ የሚል ዜና ሊባረሩ ነው የሚሉ ዜናዎች በዙ። በፈርጉሰን ስታንዳርድ ለ3 ዓመታት ዋንጫ መራቅ አይቻልም፣ ወይም ደግሞ ለማንቸስተር ዩናይትድ በሰጡት ስታንዳርድ ከዋንጫ መራቅ አይቻልም። ከዛ እዚህ ጋር ስንመጣ ሲቲ የቀደመውን ማንነቱን መርሳት አለብን። እዚህ ጋር የቀደመ ማንነቱ ቢሆን እኮ አይመለከተንም። ወይ ፔሌግሪኒን ተክተው ቢሆን የመጡት ወይ ማንቺኒን ተክተው ቢሆን የመጡት አይመለከተንም። ግን ፔፕ ጋርዲዮላ ለእንግሊዝ እግር ኳስ አስረክበውት የሄዱት ቡድን ይሄ የፈጠሩት የማንቸስተር ሲቲ ምስል ማሽን። አሁን ለምሳሌ የአቋማሪ ድርጅቶችን ማርኬቶች ተመልክተ ከሆነ ሲቲ የአውሮፓ ሻምፒዮንስ ሊግን ያነሳሉ ተብለው ከሚገመቱ 4 ቡድኖች መካከል ፓሪስ ሴን ጀርማ፣ ሪያል ማድሪድ እንዲሁም ደግሞ አርሰናል እና ባየር ሙኒክ ጋር ሲቲ አለ። ከማንቸስተር ዩናይትድም ሌላም ሻምፒዮንስ ሊግ ላይ ከሚወዳደር ስም ያለው ክለብ በበለጠ ሲቲ ይጠበቃል። ለዛም ነው እኔ ምንድነው ማስበው 2 ዓመት ከዋንጫ አርቀዋል። ከየት? ከፕሪሚየር ሊግ ዋንጫ። ኢንዞ ማሬስካ እና ካልዱን አልሙባረክ ወይም ደግሞ አዲሱ የክለቡ የስፖርቲንግ ዳይሬክተር ከኢንዞ ማሬስካ ዴሊቨራንስ ይፈልጋል። ያ ዴሊቨር የምታደርገው ነገር ኤፍኤ ካፕ ሊሆን አይችልም፣ ምክንያቱም ፕሪሚየር ሊጉ ይፈልጋል። እና አንድ ሊጠቀሙበት ይችላሉ ብዬ ማስበው አርሰናል በተከታታይ ዓመታት በቬንገርም ጊዜ ባክ ቱ ባክ ዋንጫ ያነሳል። ዋንጫ ግምት የምንሰጠው ለአርሰናል ነው። ሲሪየስሊ ሲቲ ሊፎካከር ከቻለ ግን ለምሳሌ አንዳንድ ዝውውሮችን አድርጎ ለምሳሌ ሃላንድ ቢጎዳበት ባካፕ የለውም እያለ ነው። እነዚህ ጥቃቅን የሚመስሉ ቀዳዳዎችን መድፈን ከቻለ ለእኔ ከማንቸስተር ዩናይትድም ከቸልሲም ከሌሎቹም ክለቦች አርሰናልን ለመፎካከር በስኳድ ሪቢውልድ ደረጃ ላይ እየተጓዘ ስላልሆነ አርሰናልን ለመፎካከር ሁነኛው ቡድን ሲቲ ነው የሚመስለኝ። ፕላስ ኢንዞ ማሬስካ አእምሮ አለ። እሱን ከተጠቀሙበት ቅርበት ያላቸው ይመስለኛል። እኔ አብዛኞቹ አሰልጣኞች ጫና ውስጥ ናቸው። ከዛ ደግሞ ምን ጫና ውስጥ ይከታል? የሚወጣል ገንዘብ አርነ ስሎትን ገደል የከተታቸው እሱ ነው። የወጣላቸው ገንዘብ በየጨዋታው ያሰላስሉ። አንዴ የጨዋታ ኮሜንታተር ያለውን አረሳም 225 ሚሊዮን ፓውንድ ኖ ደመረውና 116 ሚሊዮን ፓውንድ እና 125 ሚሊዮን ፓውንድ እንደመረና ይህን የሚያክል ገንዘብ ቤንች ላይ ተቀምጠዋል ሲል ተናግሯል። ፍሎሪያን ቪርትዝ እና አሌክሳንደር ኢዛክም ቤንች ላይ ተቀምጠው ይህ ምን ያህል ተጽዕኖ ሊፈጥርበት ነው ዴሊቨር ያደረገውና ምንድነው አሁን ለምሳሌ ተባረሩ። ለምን? ሊቨርፑል ሽያጮቹ ምናምን ጨማምረ ወደ 500 ሚሊዮን ዩሮ የሚጠጋ ገንዘብ አውጥቷል። ከዛ 500 ሚሊዮን ዩሮ የፕሪሚየር ሊግ ዋንጫ ካላመጣ ትሰናበታለህ። አሁን እኮ ብዙ ዝውውር የማያደርጉበት አንደኛው ምክንያት አብዛኛውን ቀዳዳ ሸፍናል ያለ የሚል እምነት አለ። ከአንድ ከሁለት ዝውውር በላይ ሲያረጉ አይታየኝም። ከዚህ በኋላ 200 ሚሊዮን ዩሮ 200 ሚሊዮን ፓውንድ አካባቢ ቢያወጡ ነው። ስለዚህ ምንድነው ከግዢዎች ጋር ከኢንቨስትመንት ጋር የሚመጣ ለምሳሌ ብሩኖ ጊማሬሽ አርሰናል መጥቷል አይደለ? ከጊማሬሽ ጋር የሚመጣ የአውሮፓ ሻምፒዮንስ ሊግ ኤክስፔክቴሽን የለም ለአርሰናል አለ። ከነዚህ ከኢንዞ ፈርናንዴዝ እና ከኤሊዮት አንደርሰን ኤክስፔክቴሽኑ ከፍ ይላል። በእርግጥ ከጫና አንጻር ስንመለከተው አላቸው፣ ግን ይህን ያክል በጣም የተጋነን አይደለም የሚለው ሀሳቤ ምንድነው? ቅድም እንደገለጽኩ ነው። አሁንም ትልቁ መከራከሪያ ፔፕ ጓርዲዮላ ሻምፒዮን አድርገው ስላላስረከቡት የሚል እምነት ነው ያለኝ እንጂ በማንቸስተር ሲቲ ረገድ ባለፉት 10 ዓመታት አንድ በወጥነት ደረጃ ትልቅ ተፎካካሪ ክለብ ብንጠራ ማንቸስተር ሲቲ ነው አናት ላይ የተቀመጠው። ስለዚህ የአሸናፊነት ስነ ልቦና እዚህ ቡድን ውስጥ ተገንብቷል። የትኛው ማሰልጠኛውን በማንቸስተር ሲቲ ቤት ቢመጣ በፔሌግሪኒ ጊዜም ከዛ በፊት በነበሩት ጣሊያናዊው አሰልጣኝ ሮቤርቶ ማንቺኒ ስር እንደዚሁም ደግሞ በእነ ማርክ ሂውዝም ጭምር እኮ ዋንጫ እንዲያመጡት የተጠበቁባቸው የሆነ ጊዜ ተጫዋቾች ለውጥ በነበረበት ሳይሳካ ሲቀር ይሰናበታሉ። አሁን ለምሳሌ ኤሊዮት አንደርሰንን፣ አዩብ ቦዋዲን እና ኢንዞ ፈርናንዴዝን ለማይክል ካሪክ ካስፈረሙማ እኔም ራሱ ጫና ውስጥ ላመጣልህ ነው። እነዚህን 3 ተጫዋቾች ለማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ሰጠ ነው። ማይክል ካሪክ ዋንጫ እንዲያመጣ ይጠበቅበታል። እስኪ አሁን ኤንዞ ፈርናንዴዝ ኢንቨስትመንት ማተር ያደርጋል። ለምሳሌ አሁን በአንድሬ ሳንቶስ እና ዩሪ ቴሌማንዘን ብቻ ስላስፈረመ
ካሪክ በቂ ድጋፍ አላገኘም እየተባለ ነው። ዋንጫ የሚያስፈልገው ቡድን ዩናይትድ ነው ከሲቲ ይልቅ። ግን ሲቲ ራሱን የሚያዘጋጅበትን መንገድ አይተህ ዩናይትድን ስትመለከት በቂ አይደለም። ማንቸስተር ሲቲ ከዚህ በኋላ ምናልባት ኤንዞ ፈርናንዴዝን የሚያዘዋውር ከሆነና አዩብ ቡዋዲን ሌላ ተጫዋች የሚጨምር አይመስለኝም። አክቹዋሊ የሚሆን ይመስለኝ የኤንዞ ፈርናንዴዝ ዝውውር የሚሆን ይመስለኝ። ምክንያቱም ባለፉት በተጠናቀቀው የውድድር ዓመትም ከቼልሲ አመራሮች ጋር የገባው ሰጣ ገባ፣ በዛ ላይ ደግሞ ልጁም እውነት ለመናገር ከቼልሲ ያለውን ልቡ ሽፍት የሚያደረገ ይመስላል። አሰልጣኝ ዣቢ አሎንሶ ተጫዋቹን ቢያቆዩት በነገራችን ላይ ለቼልሲ ትልቅ ስኬት ነው፣ ሌላ ዝውውር ነው ብሎ ማንሳት ይችላል። ልክ ሪያል ማድሪድ ቪኒሺየስ ጁኒየር እንዳስቀረው ሁሉ። ምክንያቱም ሞይሰስ ካይሴዶ አንድ የተናገረው ንግግር ነበር። ኤንዞ ፈርናንዴዝ ለቡድናችን ምን ያህል አስፈላጊ ተጫዋች እንደሆነ ይታወቃል፣ እንዲቆይ እንፈልጋለን ብሏል። በነገራችን ላይ በማሪነት ደረጃ የተላበሰው አስደናቂ የስነ ልቦና ጥንካሬ፣ በተለዋዋጭ የአማካይ ስፍራ ቦታዎች ላይ የሚጫወትበት መንገድ፣ አይደክሜነቱ፣ ከጫና የሚወጣበት መንገድ እጅግ በርካታ ኳሊቲዎች ያሉት ተጫዋች ሲሆን በአሸናፊነት ረገድ ደግሞ የዓለም ዋንጫና የክለቦች ዓለም ዋንጫም ጭምር ያሸነፈ በጣም በስነ ልቦና ረገድ ከፍ ያለ ተጫዋች ነው። ግን በሲቲ ቤት ውስጥ በቀጣይ ጊዜያት ምን ልንመለከት እንችላለን የሚለው የሚያጓጓ ቢሆንም አዩብ ቡዋዲንና ኤንዞ ፈርናንዴዝን የሚያገኝ ከሆነ ግን ዳኒ እኔም ሀሳቤን ሽፍት አድርጌ ትልቅ ጫና ይኖርባቸዋል ብዬ አስባለሁ። ለምን መሰለህ? ሲቲ አሁን በነገራችን ላይ እንደተጋነነው አይደለም። በርካታ ተጫዋቾች ሽጦ አንድ ተጫዋች ነው ያስፈረመው በልዩነት አይደል? ቤቲኔሊን ግብ ጠባቂ ካልሆነ በስተቀር ጄምስ ትራፎርድን ሽጦ ሌላ በልዩነት የምናነሳው ተጫዋች ነው። አርሰናልና ሲቲ በነገራችን ላይ ያስፈረሟቸው ጥቂት ተጫዋቾች አላስፈረሙም። ቀዳዳም የላቸውም ብዙ። የተደራጀ ስለሆነ ትንሽ ተጫዋቾችን ብቻ ነው ማስተካከል የሚጠበቅብህ። አሰልጣኝ ኤንዞ ማሬስካ ግን አዲሱ ማንቸስተር ሲቲ በምን አይነት መልኩ ሊያስመለክቱን ይችላሉ የሚለው ጉዳይ በጉጉት ይጠበቃል። ቃለ ስላሴ ካሳይና ዳንኤል መምሩ አዲሱ ማንቸስተር ሲቲ ከአሰልጣኝ ኤንዞ ማሬስካ ጋር ምን ሊመስል ይችላል የሚለውን ጉዳይ ወደ እናንተ ይዘን ቀርበን ከእናንተ ጋር ቆይታ አደረግን። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ